መጀመሪያ ከጠቅላይ ሚኒስትሩ ንግግር ልነሳ። ጠቅላይ ሚኒስትሩ ይህን ኢሹ ያነሱት ምንድን ነው? መልእክቱ ፖይንት ኦፍ ቪው ምንድን ነው? አንድ ፕሬዘንቴሽን ሲነገር ፖይንት ኦፍ ቪው አለው፣ ሊተላለፍ የፈለገው መልእክት አለ። ፖይንት ኦፍ ቪው ምንድን ነው? ፖይንት ኦፍ ቪው ዲቴል እስኪ እንየው ከተባለ የጎጃም ህዝብ ታሪክ አለህ ረስተው ከሆነ ያ ታሪክ ያንተ ቅድመ አያቶች ደም ፈሷል። ረስተው ከሆነ ግን እኔ ነው ማስታወስህ ነው የሚለው ፖይንት ኦፍ ቪው። ይሄ ፕሬዘንቴሽን ላይ ሲቀርብ መጀመሪያ የሚታየው ያ ሜሴጅ ፖይንት ኦፍ ቪው የሚያስተላልፈው መልእክት ምንድን ነው? በአሁኑ ሰዓት ከሚገርማችሁ ከብዙ ዓመት በፊት አንድ ነጭ የሚሊተሪ አታች ነጭ ስለ ኤርትራ ስለ ኢትዮጵያ በደንብ የሚያውቅ ፍላይት ላይ እስኪ ብዙ ነገር ነገረኝና እስኪ የኢትዮጵያ ችግር ምንድን ነው ስለው እነዚህ ሰዎች በተረት ተረት ማለቃቸው ነው አለ። ክርስቶስ ምስክሬ ነው። ጀስት ፖይንት ኦፍ ቪውን አስቀምጬ እወጣለሁ። አንድ ደቂቃ ብቻ ነው የማወራው። ስለዚህ ጠቅላይ ሚኒስትሩ በአሁኑ ሰዓት የተናገሩት ነገር በዚህ በኢንተርናሽናል ሌቭል ስፒቹ ከታየ ሄት ስፒች ነው። ምክንያቱም በአንድ ማህበረሰብ ላይ የሚያስታርቅ ነገር፣ ይቅር የሚያባብል ነገር፣ ያለፈውን ተውትና አዲስ ምዕራፍ እንክፈት፣ ደም መፍሰስ የለበትም ማለት ሲገባው እዛ ቦታ ሄዶ ይሄ ታሪክ አለባችሁ፣ ከአሁን በፊት ደም ፈሷል፣ ይሄ እንዳትረሱ ማለት ይጠቅማል ወይ? ከአሁን በፊት የ150 ዓመት ታሪክ ተተርኮ እስካሁን ድረስ ሊስተካከል አልቻለም። ያ መስተካከል ሲገባው አሁን ድሮ ለተሰራው ነገር የአማራ ህዝብ ተጠያቂ አይደለም። አማራና ኦሮሞ፣ ትግራይ ወንድማማቾች ናቸው። በአንድነት ሲኖረን ነው ጠንካራ የምንሆነው። በታሪክ የተነሳ መገዳደል የለብንም ብሎ ማስተማር ሲገባቸው የአዲስ አበባ ህዝብ የኦሮሞ ጠላለው ብለው ሲነሱ፣ አሁን ደግሞ ደብረ ማርቆስ ሄደው ደግሞ ይሄ አለባችሁ ብለው ሲነሱ ይሄ ሄት ስፒች ነው። አሜሪካ ውስጥ ትራምፕ ተነስቶ ጥቁሮች ነጮች እኮ ይጨፈጭፋችሁ ነበር ቢሉ ቀጥታ ፍርድ ቤት ነው የሚቀርቡት፣ ቀጥታ በኤፍቢአይ ነው የሚያዙት። ቢኮዝ ጥቁሮች ተነስተው ነጮችን ጉዳት አድርሱ ማለት ነው መልክቱ። ይሄ ፌር አይደለም ብዬ ነው የማምነው። ስለዚህ ታሪክ መማሪያ ነው እንጂ መሆን የሚገባው ወደ የኋላ ታሪክ አምጥተህ አሁን የምትጣላበት ኮስ ስለሌለ የኋላ ታሪክ አምጥተህ አባቴ ለሰራው ስራ እኔ ሌላው ቀሪ የአሁኑ ጀኔሬሽን ለምንድን ነው የሚጠይቀው? ዘለን ፖይንት ለምሳሌ በኦሮሞ ላይ ደረሰ ለተባለው የአሁኑ አማራ ለምንድን ተጠያቂ የሚሆነው? መለስ ዜናው ፈጸመ ለሚባለው የአሁኑ ትግራዊ ለምንድን ተጠያቂ የሚሆነው? this is wrong። ታሪክ መማሪያ ነው እንጂ የሚሆነው መጋጫ ነገር እየተፈለገ ደም ማፋሰስ የለበትም። ይገርማችኋል፣ እኔ እስካሁን ይሄ ነገር ይስተካከላል፣ አሁን በተለይ ኦሮሞ በኩል የተሰራው ትርክት ይስተካከላል። ምንድነው ያለው ለማ መገርሳ? ሄት እስከ አፍንጫ የደረሰ ሄት ነው ያለው፣ ያስፈራኛል አለ። አሁን ደግሞ ሌላ ሄት እየተፈጠረ ነው። ስለዚህ አማራዎች ተነስተው ዮሐንስ እንደዚህ ነገር አድርገውን ነበር ብለው በትግራይ ላይ እንዲዘምቱ ነው የሚፈለገው። እንግዲህ መንግስታዊ ጥላቻ ማለት ይሄ ነው። አንድ ግለሰብ አሜሪካ ውስጥ ጥቁሮችን የሚጠሉ አሉ፣ ነገር ግን መንግስታዊ ስላልሆነ ወጥተው ጥላቻቸውን መግለጽ አይችሉም። ስለዚህ ምንድነው የሚያደርጉት? ቤት አካባቢውን ለቀው ወደ ነጮች አካባቢ ይሄዳሉ። ምክንያቱም መንግስት አንድም ሰው ለአንድም ሰው መጥላት የለበትም፣ ኤንወርድ መጠቀም የለበትም፣ ሰው ሁሉ እኩል ነው ብሎ ነው አገርን ስቴብል አድርጎ መቀጠል የሚቻለው። አሁን ደግሞ ሌላ ትርክት የዚህ የ150 ዓመቱ ሳይስተካከል እንደገና ደግሞ ሌላ ቤንዚን ማርከፍከፍ፣ በዚህ አይነት እያጋጨህ ነው አገር የሚመራው። በጣም አሁን ይገርማችኋል። እኔ እስካሁን ተስፋ ነበረኝ እቺ ሀገር ትንሽ ነገር ይሄ ያለው ማህበረሰብ ሁኔታ ይሄ ያለው አሴት እየፈራረሰ ሲሄድ አንድ ቀን ሊስተካከሉ ይችላሉ፣ እሊቱ ላይ ብቻ ነው ችግር ያለው፣ ህዝቡ ላይ ችግር የለም የሚል ነገር ነበረ። አሁን ግን ባለው መንግስታዊ ጥላቻ ቤንዚን እየተርከፈከፈ አሁን ደግሞ በአማራና በትግራይ መካከል ጦርነት እንዲነሳ ነው ንግግሩ። that is the point of view of presentation። ይሄ ያስፈልጋል? ይሄ አያስፈልግም። የአማራ ህዝብ መቼ ነው በኦሮሞ ላይ ጥላቻ ያለው? አዲስ አበባ ውስጥ ዶክተሩ፣ ነርሷ፣ ሐኪሙ የሚነዳው ምናምን ነው እንጂ የሚታወቀው ህዝብ በብሔር አይታወቅም ነበር። ጎረቤቶቻችን በብሔር አናቃቸውም። የቢኤምዳብሊው የሚነዳው ሰውዬ አለ ወይስ የለም? ዶክተሯ የት ጠፋች ነበር የምናውቀው።
ይሄን ነው የማውቀው አዲስ አበባ እስከኖርኩ ድረስ። ወይም ያ ትልቅ መኪና የሚነዳው ያ የኢነትሪ ሹፌር የት ሄደ ነው እንጂ የምናውቀው በብሔር አናውቅም። አሁን ግን የአዲስ አበባ ህዝብ የብሔር ጥላቻ አለው ማለት ምን ማለት ነው? ኦሮሞ ተነስ ስለሚጠሉ ጨፍጭፋቸው ማለት ነው። ዚስ ኢዝ ሄት ስፒች። ይሄ አስገቡና ቫሊዩት ማድረጊያ የንግግር ቫሊዩት ማድረጊያ ያለ እዛ ላይ ስታስገቡት ዚስ ሄት ስፒች ብሎ ነው። ታንክ ዩ ጁፒተር። ያልጨረስከው ነገር ካለ አንዴ ካለ እሺ አለኝ። ሌላው እህታችን ዜግነት ምንድን ነው ምናምን ዶንት ወሪ አባውት ማይ ፐርሰናሊቲ። ነገር ግን ኤርትራዊ መሆኑን እወቁ። ነኝ አሁን ኤርትራዊ ነኝ። ኤርትራዊ ማለት ግን መጥፎ ማለት አይደለም። ስለ አብይ መልካም ኤክስፔክት እናደርጋለን። መጥፎ ማለት አይደለም። አሁን ከተናገርኩት ውስጥ ማይኮ በላይ አንተ ኤርትራዊ ልትሆን አችልም፣ ወይም ኢሬ በላይ ኤርትራዊ ሆኖ መብቱ ነው ማውራት። እኔ ኢትዮጵያዊ መስላችሁ አታውሩ፣ ኢትዮጵያዊ ደግሞ ኤርትራዊ መስሎ አያወራ። በቃ ሁለታችሁም አትቀያየሩ፣ ራሳችሁ ነው እንጂ ችግር የለውም። ምን ችግር አለው? ከነ ማይኮ በላይ ኤርትራዊነት አንተ ምን የተለየ ይደርሳል እንዴ? በኤርትራዊነት እንትን ያልኩ ስለ መንግስታችሁ ስለ ሀገራችሁ ያን ያህል ለምን አትጨነቁም? በሰው ሀገር ጉዳይ ማውራት መብታቸው ነው። በእንደዚህ ፖፖ እንደዚህ እንትን አትበላው። ግን ይሄን ያህል አብስሰው ነው ስለኛ ሀገር ነው። አይ ኔጌቲቭ እናንተም ማለት ነው ስለ ኤርትራ ስታወሩ ኔጌቲቭ አሳችሁ ወይስ ደግሞ እንዳዲስ ኢንፎርሜሽን? እኔ በጣም የሚገርመኝ ነገር ፖፖላሪ በቀን ውስጥ በ1950 ደቂቃ ብለህ እኮ ነው የቀጠልከው። ምንድን ትታይ ሆንከ አንድ ደቂቃ አልክ አይደለም? 3 ደቂቃ አዳመጥ ነው ዋስሮንግ ጊዜ ጃምፕ አረጉብኝና ራፓፕ አድርገህ እባክህ። እዚህ ትርፍ ሰዓት ያለው የለም። አንተ ብትኖር በታጋለህ። ኦኬ በ1952 እንግሊዝ ኤርትራን ለዩናይትድ ኔሽን አስረክቦ ነው የወጣው። የጣሊያን 50 ዓመቱ በኋላ ማለት ነው። በ1952 ስለ ኤርትራ ጉዳይ 5 ሀገሮች ተመርጠው አጥኑ ከተባሉ በኋላ ግማሾቹ ሰራይ ሐማሴና ኮሎግዛይ ከኢትዮጵያ ጋር ከረንተ ሰኔ ግበረንቱ ምናምን የሚለው ከሙስሊሙ ጋር እንዲሆን አቀረቡ። ግማሾቹ ነፃ ትሆናሉ፣ ግማሾቹ ከኢትዮጵያ ጋር ትቆይና በ1962 ከ10 ዓመት በኋላ ፌዴሬሽን ይካሄድ ተብሎ ተወሰነ። ያን ተቀበሉት። አክሊሉ ሀብተወልድ በኢትዮጵያ በኩል፣ በኤርትራ በኩል ደግሞ አቦይ ወልደ ወልደጎና አቦይ ካይሮ ዩኒቨርሲቲ የነበሩት ሁለቱ ሰዎች ተቀበሉት። 1962 የኤርትራ ህዝብ ፌዴሬሽን ሳይሰጠው በመሰበሩ የኤርትራ ህዝብ አኮረፈ። የኤርትራ ህዝብ ያን የተሰጥቶት ቢሆን ኖሮ ምን ይወስናል አሁን ማወቅ አይቻልም። በ1962 የተበላሸው ለማስተካከል ደቂቃ ከመጠን በላይ ነው የተጠቀምከው። ማሜ ቀጥል። ዶልፊን ይሄ ነገር በኢትዮጵያ የማይነገረው በጣም ትክክለኛ ነገር ነው። የኤርትራ ጉዳይ ፌዴሬሽኑ የሆነችው ላይ ነው 30 ሰከንድ ብጨምርለት ፌዴሬሽኑ ባይፈርስ ኖሮ ዋስ ገና ሀፕን ምን ነበር የሚሆነው? ምንድነው 30 ሰከንድ አይደለም 30 ደቂቃ ነው የጨረሰው። ነው ጨርሳል። ማሜ ቀጥል። በቃ ሰምቻለሁ። ዶልፊን ማንም ሰው እንዲሳደብ አልፈልግም። ዲስሪስፔክት እንድትራረጉ አልፈልግም። እሴም ታይም ማህበረሰብና ሃይማኖት እንድታነሱ አልፈልግም። yes thank you ችግር የለም። እኔ አይዲዮሎጂ ነው እኔ ኦሮሞማ ልል እችላለሁ፣ አይዲዮሎጂ ፖለቲካል ኢስላሚዝም ልል እችላለሁ አይዲዮሎጂ እንጂ ህዝበ ሙስሊሙን ህዝበ ኦሮሞን አልናገርም። ይኸውላችሁ ውስጥ የኮርት ስልጣን ይዛችሁ የኢትዮጵያን ሄሪቴጅ ቀርጻችሁ የኢትዮጵያን ፖለቲካል ላንድስኬፕ ተቆጣጥራችሁ አታውቁም። እደግመዋለሁ። ፖለቲካል ኢስላሚስቶች በኢትዮጵያ ሄሪቴጅ ውስጥ በታሪክ ውስጥ አረብኛ እየጻፋችሁ የኢትዮጵያን ፖለቲካል ላንድስኬፕ ስቴት ክራፍት አድርጋችሁ አታውቁም። የኢትዮጵያ ሄሪቴጅ እና የኢትዮጵያ መንግስት እስከ 1966 አብዮት በተማሪዎች ንቅናቄ እስከወደቀበት ዘመን ድረስ የክርስቲያን ስቴት ነው የነበረው። ቸርቹና ስቴቱ አብሮ ተጣብቆ ነው። የክርስቲያን ስቴት ነው የነበረው። ቸርቹና ስቴቱ አብሮ ተጣብቆ ነው። ወጨጌም ነው የነበረው። ሄዳችሁ ማየት ትችላላችሁ። ስለዚህ የኢትዮጵያ ታሪክ ላይ አሁን የምንናገረው አማርኛን ጨምሮ እዚህ መታችሁ የምታወሩት የኔ ቋንቋ በአብያተ ክርስቲያናት በቤተ ክርስቲያን በግዕዛውያን ከደብረ ዳሞ አምሃራንን ብለው በተነሱ ሰዎች ወደ ላስታ ወደ አንጎት ሂደው ከህዝቡ ጋር ተሰባጥረው በአፐር ስትራተም በኮርት ውስጥ ፖለቲካል ካልቸር እና ፖለቲካል አይደንቲቲ በአማርኛ ፈጥረው ታች ደግሞ ያለው ሎወር ስትራተም ላይ ያለው ህዝብ ደግሞ መልታ ኤትኒክ ነው። የተለያየ ነገዳዊ ማንነት ኑሮት በዛ መንገድ ክራፍት ያርጉት ስቴት ነው ዛሬ ኢትዮጵያ የምትሉት። እዚህ ቅድም ሲናገር የነበረው ሰው የዛ ታሪክ አካል አይደለም። እውነት መናገር ካለብን ሲያንቋሽሽ ማህበረ ቅዱሳን ሲል ተቋማችን ማህበረ ቅዱሳን የተከበረ ነው። ኢትዮጵያ ውስጥ ዩኒቨርሲቲዎችን እየሰራ ኮሌጆችን እየሰራ ተማሪዎችን በአብያተ ክርስቲያናት ከተማሪዎች ትንሽዬ
ከደጀ ሰላም ከእንጀራቸው ላይ ከሚበሉት ማህበረ ቅዱሳን የሚባለው ይሄ በዳንኤል ክብረት የሚመራው ነው? አይደለም። ዳንኤል ክብረት አበላሽቶታል። ይስ ግን ቆይን አዳምጠኝ። ማህበረ ቅዱሳን የኢትዮጵያ የወጣቶች ሊግ በሰንበት ትምህርት ቤት የተደራጀ በየኮሌጁ አይደል ነው። ኢትዮጵያ ውስጥ ኮሌጅ ምን ያህሎቻችሁ እንደገባችሁ አላውቅም። ማሰልጠኛ ነው የወጣው፣ ከጦር ላይ ማሰልጠኛ ነው የወጣው። አስቆምልኝ ዶልፊን፣ እባክህን አስቆም። አንተም ጥያቄ አትጠይቀኝ ዶልፊን፣ በኋላ ላይ አብራራልሃለሁ። ኦኬ እኔ ባይ ዘ ወይ ሪአክት ነው እያደረኩ ያለው። እንደውም እኔ በጣም በስነ ስርዓት ነው እያወራሁ ያለሁት። በስነ ስርዓት ማህበረ ቅዱሳን የትኛው ኢትዮጵያ ውስጥ ከኢህአዴግ ከመጣ በኋላ ዩኒቨርሲቲዎች ተስፋፍቷል። ታውቃላችሁ። አብዛኛው ሰው ኢቨን አካዳሚካሊ በጣም አኪውመን ሳይሆን ወደ ኮሌጅ መግባት ተጀምሯል። ዴሞክራታይዝ ተደርጓል የኢትዮጵያ ካሌጅ። ታውቃላችሁ ዘ ላስት 20 years ሶ እዛ ውስጥ ግን አትሊስት ማህበረ ቅዱሳን ከዚህ ከምግብ ይሄ ዜርፎር ከምናምን ከሚባለው የኮሌጅ ምግብ ላይ ከዛ ሁሉ እያዋጡ ዳቧቸውን እያዋጡ ቤተክርስቲያንን ሲሰሩ ድሃ ሲረዱ ቻሪቲ ሲያደርጉ ነው የምናውቃቸው። ኢትዮጵያ ውስጥ ደግ ነገር እቺ ቤተክርስቲያን ደግሞ ከማህበረ ቅዱሳን በላይ ያለችውን ደግሞ ቅድስት ቤተክርስቲያን የምትባለውም ደግሞ ከጥንት ጀምሮ ታቦት ይዛ እየወጣች ጠላት ወራሪን እየተጋፈጠች ዜና አርካይቭ ዜና መዋል አርካይቭ የነገስታቱ እኮ ጫማዎች የነገስታቱ እኮ ታሪክ በሙሉ በቤተክርስቲያናችን እኮ ነው ያለው። ሆሊ ሮማን ኢምፓየር የምትለው የአውሮፓን ህዝብ የተለያየ ቋንቋና ማንነት ያለውን ሞቢላይዝ አድርጎ በአንድነት እንዳኖረውና መጨረሻ ሆሊ ሮማን ኢምፓየር ቫቲካን እንደሆነ ሁሉ የኢትዮጵያ ኢምፔሪያል ሌጋሲ እኮ የኢትዮጵያ ኦርቶዶክስ ውስጥ እኮ ነው ያለው። ሆል የነገስታቱ ታሪክ ምናቸው ማን የጻፈው ደብተራ ምናምን እያሉ የሚያንቋሸሻቸው እኮ የእኛ ሊቃውንት እኮ ናቸው። እኛ ሀገር የወረሩትንም ጨምሮ ሌሎችንም ደግሞ በግብፅ በጣሊያን በኩል ማህዲስቶች የተለያየ ወረራ ሀገራችንን ዩናይት አድርገው ኮመን ካልቸር ኮመን ኤቶስ ኮመን ደስቲኒ ኮመን አምቢሽን እንዲኖራቸው እኮ እቺ ቤተክርስቲያን ናት ዋጋ የከፈለችው። ኢትዮጵያ ውስጥ ዌልፌር ሲስተም በሌለበት ኢትዮጵያ ውስጥ ዌልፌር ለህዝቡ ድሃዎች የሚጠጉበት በሌለበት እኮ አብያተ ክርስቲያናት ውስጥ እኮ ኢቭን መቃብሮችን ሳይቀር ለድሆች ማረፊያ የሰጠች ከደጀ ሰላም ከህዝቡ ላይ ህዝቡ እያዋጣ እኮ ድሆች እየተመገቡ ጸበል አፈር እየነኩ እየዳኑ የኢትዮጵያን ህዝብ እንደ ህዝብ እያለች ለኢትዮጵያ ህዝብ እየጸለየች ከጫፍ እስከ ጫፍ ሰላም ለአገሪትነ ሰላም ለመካንነ ሰላም ለደብርነ እየተባለ የኢትዮጵያን ስም እያነሳች የምትጸልየው እኮ ቤተክርስቲያን ናት። ስለ ኢትዮጵያ የደማች እኮ ቤተክርስቲያን ናት። የኢትዮጵያን ሰንደቅ የያዘችው እኮ እስከ ቅርብ ጊዜ በፖለቲካ ምክንያት ሰንደቋን እንኳን የኢትዮጵያን ሰንደቅ አታውለብልም የምትከፋለችበት ማለት ነው። ወይ በሃይማኖት ፖለቲካ ላይ ነው በሃይማኖት ቤተክርስቲያናችንን ስላቃለሉ ነው እዚህ መጥተው መናገር አለብን። አታፍኑን፣ መናገር አለብን። በየቦታው እየተገደልን ነው ያለን። የራሱ ጦር የነበረው ነገስታት ነው የነበረው። የሚገርም እኮ ነው። እቺ ቀን እኮ ታልፋለች። እቺ ቤተክርስቲያን ላይ አፍ እንደከፈታችሁ ህዝባችን ላይ አፍ እንደከፈታችሁ እኮ አትቀሩም። እቺ ቀን ታልፋለች። መለያየት ካለብንም እኮ በሰላም እንለያያለን፣ ችግር የለውም። ይህን ያህል መቋሰል የለብንም እኮ። እኛ የሰራነው ታሪክ እኛ የሰራነው ሀገር ላይ ነው የምትኖረው። መቋሰል የለብንም እኮ። እኛ የሰራነው ታሪክ እኛ የሰራነው ሀገር ላይ ነው የምትኖረው። በአረብኛ የሃርላ የደዋሮ የሀዲያ መንግስት ብለህ ሚውት አድርገው ደዋሮ ብለህ ምን እንደተሰራ እኮ እኛ እኮ መጽሐፍቶች እኮ ቹቹ ሆልዶን ምን መሰለህ እያደረጋችሁ ቀጥል እንደፈለግ ለምን መሰለህ አሁን አጀንዳው ወደ ሃይማኖት ኮንቨርት ያደረከው ነው which I don't want it ኦኬ ካልፈለከው ቀይራለሽ ካልፈለከው ቀይራለሁ በጣም አፈራለሁ ኦኬ ኦል ጉድ ችግር የለውም ይሄ ጊዜ ያልፋል እኔ አሁን ልቀይራስ ወደ ሐሳቤን ሆልዶን አንደኛ ነገር ሪሊጅን ቤዝ ነው እያወራ ያለው የኔ አጀንዳም አይደለም አጀንዳም እንዲሆን አልፈልገውም ሁለተኛ ፖለቲካ ናውራ ስለ ማህበረሰብ ስለ ኢትዮጵያ አብይ አህመድ ስለተናገረው ነገር ቤዝ አድርገን ናውራ ስለዚህ ሙስሊም ወይ ክርስቲያን ወይ ፕሮቴስታንት ምናምን አልፈልግም ሃይማኖት ቤዝ ኦኬ ችግር የለውም አንተ ፈለከውም አልፈለከውም የኢትዮጵያ ታሪክ የማን እንደሆነ ይታወቃል ግን እኔ ልጨርስሽ ይሄ ወደ ፖለቲካው እንሂድ ፖለቲካ ያልከው ፖለቲካና ሃይማኖት አልተሳሰረም ችግር የለውም እንደተሳሰረ በደንብ ይታወቃል አሁን እኔ ላውራሽ አሁን ሃይማኖታዊ ነገር ተዋለሁ ኢትስ ኦኬ ከኔ እዚህ ያላችሁ የኔ ደጋፊዎች ችግር የለውም በኔ ቤት በደንብ እናወራለን ሳንሱር ስለተደረገ እንዳትከፉ ሐሳቡን ግን ልናገር ኤርትራ ስለ ኤርትራ ተነስቷል የኤርትራ ህዝብ ተብሎ ዛሬ ያለው በሰራዬ በአካለ ጉዛይ በተለያየ ቦታ ያለው ህዝብ እዚህ ዛሬ አሁን እዚህ መተው ሻዕቢያ ኤርትራ እያሉ የሚያንቋሽሹ ካለው ህዝብ በላይ ኢትዮጵያዊ ነው ሄሪቴጅ ኢትዮጵያዊ ነው ይሄ ህዝብ ምንም እንኳን ፖለቲካሊ ዛሬ ቢለይም
የአክሱም ሌጋሲ አካል። ወደንም ጠላንም የኛ አርኪኦሎጂና የኛ ታሪኮች በአዱሊስ አሉ፣ በጸናፌ አሉ፣ በሐውልቲ አሉ፣ በአድቀይህ አሉ፣ በያሃ አሉ። ይሄ ታሪካችን ነው። መሬቱ ይናገራል፣ ሸንተረሩ ይናገራል። ባህሩ ራሱ ቀይ ባህር ኤሪትሪዮስ ተብሎ በአንደኛው ክፍለ ዘመን ሄሮድስ የጻፉት ላይ ዞስካለስ ምን እንዳረገ ዞስካለስ ምን እንደሰራ ታሪኩ ይመሰክራል። እዚህ ከተከዜ በታች ከአባይ በታች ያለ ህዝብ አድርጎት አይደለም። ይሄ የሚዲቫል ኢትዮጵያዊ ነው። እዚህ ያለው ጎጃም ምድር ያለ ህዝብ በበጌ ምድር በሌላ የሚዲቫል ኢትዮጵያዊ ነው። አብዛኛው ታሪካችን ምድር አጋዚ፣ አሁን ደግሞ ሞደርን እንደ ኤርትራና ትግራይ ባለው ውስጥ ነው ታሪካችን። የገዳማት ታሪኮቻችን ሌሎቹ ፖለቲካሊ ኤርትራ የራሱን ሀገር ይዞ መጥቷል ወይ? አሁን የስ ቹቹ ይወደዋል ወይ? ነው አልወደውም። በት ያ ማለት ግን አክሱማዊነታቸውን እፍቀዋለሁ ማለት አይደለም። አበሻነታቸውን እፍቀዋለሁ ማለት አይደለም። ሄሪቴጅ ኢትዮጵያዊ መሆናቸውን እፍቀዋለሁ። ኢትዮጵያ ውስጥ ዛሬ የዜግነት ኢትዮጵያዊ ከሆነ ውስጥ 90% ሄሪቴጅ ኢትዮጵያዊ አይደለም። በዜግነት ኢትዮጵያዊ ያልሆነው ኤርትራዊ ግን ሄሪቴጅ ኢትዮጵያዊ ነው። ወደንም ጠላንም ፋክት ነው ይሄ። እያወራን ያለ ነው ከ16ኛው ክፍለ ዘመን በኋላ ባህራችንን አተናል። ቹቹ ግን ሀገርነት ኮንፊርም ታደርግላችሁ ከሆነ ቆይ እናንተ ስታወሩ ነው ምንም አላቋረጥኩም። ማንም ይት እንዳይከፍት እኔ ወስሮ ኢንተራክት ማረጋው ቹቹ አሁን ፖለቲካ ማውራት አንችልም፣ ሃይማኖት ማውራት አንችልም፣ ምንም ማውራት አንችልም። ትላለ አይ አንችልም አይመስለኝም። ወይ ሞዴሬት አድርጋ ታዲያ አንተ ዶልፊን ኦኬ። እኔ ግን ጥያቄ ምን እንደሆነ ታውቃለህ? ሀገርነት የሚያህል ኮንፊርሜሽን ከሰጣቸው እንዴት ነው ታሪክን ደግሞ የእናንተ ነው ብለህ የምትሰጣችሁ ታዲያ? ትግራይም እኮ ዲፋክቶ እኮ ነው። ትግራይም እኮ ኤርትራ ብቻ እኮ አይደለም ያስቸገረን። ትግራይም እኮ ዲፋክቶ ነው። ሰልፍ ዲተርሚኔሽን የሚያቀሩ የሰልፍ ዲተርሚኔሽን ፖለቲካል ኤክሰርሳይዝ ውስጥ የገባ ነው። እሱም እኮ ለብቻዬ ሀገር መሆን እችላለሁ በህገ መንግስት እኮ አስቀምጧል። ይሄ እኮ የኤርትራ ታሪክ ነው። ማን ያለው እንደሱ እንዴ? ትግራይ በሰልፍ ዲተርሚኔሽን ሀገር መሆን ይችላል። ማን ነው ዲፋክቶ ነው ያለው? ህግ ነው እኮ ቲፒኤልኤፍ ነው። ቲፒኤልኤፍ የኢህአዴግ ህገ መንግስት ነው። የህዝብ ህግ ነው እንዴ? ነው አይደለም፣ ይቀየራል። እኔ እኮ ያንን እኮ አፈር ማረኩልህ አይደለም። እኔ እኮ አይ ዶንት ኮንፈርም አይ ዶንት አተስት እኔ እኮ አልወደውም። እሱ ነው የምጠይቀህ። እኔም ያልኩህ ምንድነው? ኦፍ ኮርስ እኔ አልወደውም። ያንን ለመቀየር ነው የምታገለው። እኔም ያልኩህ ምን እንደሆነ ታውቃለህ? እኔ ትግራዊ ነኝ አይደለ? የቲፒኤልኤፍ ህግ የቲፒኤልኤፍ ፍላጎት በትግራይ ህዝብ አይሰራም። አሁን ደግሞ በማለት በግላጭ አውቀዋል። ደሴም with ኤሪትሪያን ደግሞ አገር ናቸው ብለህ የአገርነት ኮንፊርሜሽን እየሰጣቸው ኤሪትሪያ ተብለው እንዲጠሩ አድርጋቸው ሴም ታይም የአክሱም ታሪክ እኮ የእናንተ ታሪክ ነው ብለህ እንዴት ነው የምትሰጣቸው? which is paradox አይደለም? which is ጥሩ ጥያቄ ነው ግን ከባድ አይደለም። ፕሮባብሊ ያን ብቻ ተናግሬ እንደውም አበቃለሁ። because ኢምፖርታንት ቶፒክ ነው። ሰዎች እዛ ላይ ድዌል እንዲያደርጉ ፈልጋለሁ። ይኸውላችሁ ይሄ ፈርስት በአንደኛ ዓለም ጦርነት ጁፒተር ካሁን በኋላ ሚት ከከፈት አወራለሁ። በአንደኛ ዓለም ጦርነት ልክ እንዳለቀ በተለይ ዊድሮ ዊልሰን የአሜሪካ መሪ የነበረው የሰልፍ ዲተርሚኔሽን ጽንሰ ሐሳብ አውጥቶ ለሊግ ኦፍ ኔሽን አቀረበ። ይሄ ደግሞ በጣም ስኪልፉሊ አውቀው በተለይ አንደኛ ዓለም ጦርነት ላይ አደጋ ፈጥሮ የነበሩት የኦቶማን ኢምፓየር እና የሃንግሮ ኦስትሪያን ኢምፓየርን ለመበተን ብለው ነው። ኦነስት የሆነ እንትን ኑሯቸው አይደለም ያን አደረጉ። ያንን ሲያደርጉ የሰልፍ ዲተርሚኔሽን ህግ ሰዎች ወይም ሀገሮች በአፍሪካ በኤዥያ ያሉትን እነሱን አላጠቃለልም። እነሱ በአፍሪካ በኤዥያ ያሉት በኋላ ላይ ነው ያንን ተከትለው ዲኮሎናይዜሽን ፌዝ ውስጥ የገቡት። ፈርስት ወርልድ ዋር አንደኛ ዓለም ጦርነት ላይ ግን አውሮፓ ውስጥ የተለያዩ የባልካን ሀገሮች እንዲፈጠሩ ሆነ። ያ ህግ ግን ዊልሶኒያን የሚባለው የሰልፍ ዲተርሚኔሽን ህግ የዓለም ዩኒቨርሳል ህግ ሆነ። ለዲኮሎናይዜሽን ተብሎ የመጣው ህግ ኤኒበዲ በቃ ፒፕል ነኝ የሚል የግሩፕ ፖለቲካል አይደንቲቲ እና ፖለቲካል ዲስኮርስ ውስጥ የገባ ሁሉ ኤክሰርሳይዝ ሊያደርገው የሚችለው ነው ተብሎ ተበየነ ማለት ነው። እኛ ሀገርም በተለይ ከዚህ ከስታሊኒየን ከዚህ ይሄ የሶቪየት ህብረትን ህግ ይዘው ኔሽንስ ናሽናሊቲስ ፒፕልስ ብለው በመጡት ህግ ያንን ተከትለው ኢትዮጵያ ውስጥ ያሉም ብሔር ብሔረሰብ ብለው ያሏቸው የሰልፍ ዲተርሚኔሽን መብታቸውን ኤክሰርሳይዝ ያደርጋሉ። በተለየ ሁኔታ ደግሞ የአዲሱን የኢትዮጵያ ታሪክ የፈጠሩት ሻዕቢያና ቲፒኤልኤፍ 1991 ላይ ሲመጡ ኤርትራ የሚባለውን ደግሞ ይሄንኑ የሰልፍ ዲተርሚኔሽን በሁለተኛው የዓለም ጦርነት ካለፈ በኋላ የእንግሊዝ ወታደር ከሱዳን መጥቶ አዲስ አበባንም አስመራንም ተቆጣጥሮ አዲስ አበባ ላይ ለ2 ዓመት
አስመራ ላይ ለ10 ዓመት በሚሊተሪ አድሚኒስትሬሽን አስተዳድሮ ከዛ በኋላ ደግሞ ለሊግ ኦፍ ኔሽን ለዩናይትድ ኔሽን የሆነ የቦሊቪያ ዛር ቀጥሮ ኤርትራን የዲኮሎናይዜሽን ፕሮሰስ ውስጥ ለሌሎች ሀገሮች ኤክሰርሳይዝ ያደረጉት እነ ኬንያ እነ ኢንዶኔዥያ ሌሎች ነፃ የወጡበትን ሙሉ መብት ሰጥቶ ኤርትራውያን ተጠይቀው ከጣሊያን ዲኮሎናይዝ መሆን ትፈልጋላችሁ አትፈልግም የሚል ባይነሪ ጥያቄ ተጠይቀው እጣ ፈንታቸውን እንዲወስኑ አልተደረገም በወቅቱ። ሰው ያ ምንድነው የተንጠለጠለ ያልተቋረጠ ፕሮሰስ ሆነ ማለት ነው። ሁለተኛ የዓለም ጦርነት ጊዜ ያ የሆነው ነገር አንፎርቹኔትሊ ጊዜውን ጠብቆ ማን ነው ሚውት ያደረገው? አንድ የተማረ ኢትዮጵያዊ እንደዚህ በቃ ደፋር ኢትዮጵያዊ ቢኖር አታፈኑት። ትላንት የሚመች ሲሆን ደፋር ለእንትን አይደለም። እኔ አሁን ስለ ኤርትራ እያወራ ያለውን ነው። አለው ስልክ ገብቶ ነው አለው ወይስ አሁን መጣ? አሁን ገና መጣ አለው። ኦኬ ልጨርሰው፣ ኢምፖርታንት ነጥብ ስለሆነ ጀስት ልጨርሰውና ከዛ ትቀጥላላችሁ። ያቺ ዲኮሎናይዜሽን ፕሮሰስ ቤዚክሊ ለሁሉም የዓለም ህዝቦች ራይትሊ የተሰጠ መብት ማለት ነው። ኤኒበዲ በኮሎኒ ውስጥ የነበረ በአውሮፓም በኤዥያም ኤኒ በኮሎኒ ውስጥ ያለ ሰው ያለፈ ኃይል ዲኮሎናይዝ ማድረግ አለበት። ነፃነት ነው ወይስ ባርነት፣ ሰልፍ ዲተርሚን አድርገህ ትወጣለህ የሚለውን ነገር የኤርትራ ህዝብ እድል ስላላገኘ በፌዴሬሽን እንድትቀላቀል ስለተደረገ ወደ ኢትዮጵያ ያንን ነፃነት ማግኘት ስላልቻለ እንደገናም ደግሞ እንግሊዞቹ አሜሪካኖቹ ለራሳቸው የፖለቲካ ኢንተረስት ቃኘህ ምናምን በሚለው ብዙ ነገር ማውራት ይቻላል። በነዛ ምክንያት በኢትዮጵያ ስር እንድትሆን ስለፈለጉና ህዝቡ ስላልተጠየቀ ህዝቡ ከጣሊያን ዲኮሎናይዝ አድርጌ ከዛ በኋላ ከኢትዮጵያ ከጥንት ማንነቴ ጋር ቀላቀላለሁ ወይስ አልቀላቀልም ወይስ ለብቻ ሀገር ሆናለሁ እንደዚህ ያሉ ፍሪ ኤክሰርሳይሶች ስላልተሰጡትና ኮምፕሮማይዝድ ስለሆነ በወቅቱ ይሄ መደረግ አለበት ብለው እነ ጀበሃ እነ ሻዕቢያ ጫካ ገቡ ማለት ነው። በ1991 ደርግን አሸንፈው የኤርትራ አስመራ ከተማ ላይ ኮሚሽን አቋቁመው ነፃነት ነው የምትፈልገው ባርነት ወይ ደግሞ ሰልፍ ዲተርሚኔሽን ኤርትራ የሚባል የፖለቲካ ፕሮጀክት ወይ ኤርትራ የሚባል የኢጣሊያን የኮሎኒ ካርታ የያዘ ባህሩን፣ አሰብን፣ ምጽዋን፣ ከረንን፣ አስመራን፣ አዲቀይህ እነዚህን የያዘ የራስህ ፖለቲካል ኦቶኖሚ የራስህ ሶቨርኒቲ ያለው ነፃ ሀገር ትፈልጋለህ ወይስ አትፈልግም ተብሎ የተጠየቀው ናቹራል ፕሮሰስ ነው። ዓለም አቀፋዊ ፕሮሰስ ነው። የመለስ ዜናዊ ሸፍጥ፣ የቲፒኤልኤፍ ሸፍጥ፣ የዓለም አቀፍ ሸፍጥ ምናምን አይደለም። ናው ይሄንን ነገር ማስተካከል የኢትዮጵያ ህዝብ ይችላል። የኢትዮጵያ ህዝብ የሚችለው ሙሉ ሶቨርኒቲ አንድ ሀገር አንድ ህዝብ ነን በ1889 ቅኝ የተገዛው ቹቹ ግን ምን መሰለህ እየጨረስኩ ነው ጨርሳለች። ኦኬ እኔ ማውራው ጊዜ ሰጣለሁ። ለመሰለህ አሁን ናቹራል ፕሮሰስ ነው ስትል ያንተ ልጅ አባቴ አይደለም የማለት ናቹራል ፕሮሰስ ነው እንደዛ ነው ያልክ ያለው። እነዛ መጠየቃቸው ተገሰረ። የሚላይ ነገር ነው የምታወራው። ቆይ የሚላይ ነገር ነው የምታወራው። እንደማይላይ ልንገርህ። አሁን ተገዝተዋል ያልካቸው ነው። አንድ ማህበረሰብ አንድ ካንተም ታሪክ ሸር የሚያደርግ ያንተ ሁሉም ነገር አንድ የሆንክ ማህበረሰብ አይ እንደዚህ መሆኔ ናቹራል ፕሮሰስ ነው ብለህ ጀስቲፋይ ታደርጋለህ እንዴ? ቹቹ እንዴት ነው ናቹራል የሚሆነው? ወይ እንደዛ ብለው ያመጡት ሀሳብ ያመጡት ሰዎች ንቀፋቸው። አንለስ እና ዘዋይስ ግን ናቹራል ፕሮሰስ ነው አንተ ልጅህ አባቴ ለመሆኑ ናቹራል ፕሮሰስ ነው ብለህ እንዴት ትላለህ? ይልኩ ያለው ኦኬ ችግር የለውም እኮ ይኸውልህ ኤርትራ የጣሊያን ካርታ ፋክት ነው የነበረው። አሁን እኛ እንዴት ሆነ ለምን ሆነ ብለን ታሪኩን ድጋሚ እንኖረው። በኢትዮጵያ ያለው ፖለቲካል ኮንሽስ ምንድን ነው የሚለው መሰለ ስኩል ኦፍ ቶቱ ቀኝ ያልተገዛ ነው እኛ ነን። ከመረብ ምላሽ ያለው ከበለሳ ምላሽ ያለው እንቁላል ሰባሪ ነው፣ እንቁላል ቀቃይ ነው፣ ቀኝ የተገዛ ነው ህዝባችን አይደለም ነው የተባለው። ከምኒልክ አፄ ምኒልክ ጀምሮ የኛ ህዝብ አይደለም ተብሎ አሳልፎ ነው የተሰጠው። አንተ ወደዚህ ያለው ህዝብ ቅኝ ያልተገዛውም እያልክ የኛ ህዝብ ነው አበሻ ነው በጋራ ነው ቅኝ የተገዛው ብትል አንድ ነገር ነው። እንደዛ ግን አይደለም የተባለው። ፕሮብለም ግን የቅኝ ግዛትነት ቀንበርን መከራን የተሸከሙት እነዛ ናቸው።
ሊቭድ ኤክስፒሪየንስ ያላቸው የኖሯት ኮሎኒን የኖሯት እነሱ ናቸው። that's the problem። እኛ አልኖርነውም። እኛ በጋራ እኛም የምንቆራረጠው ልጨርሰው ጀስት ልጨርሰው ነው። ያንን ሊቭድ ኤክስፒሪየንስ እኛ ብንጋራው አንድ ነገር ነው። ለምሳሌ ኢቭን በወቅቱ እንኳ ባንገዛ ቢያንስ በፖለቲካል ኮንሽስ ደረጃ ወደዚህ ያለነው ህዝብ በቅኝ ተገዝተን አናቅም ባንል ህዝባችን ነው ካል ያ መከራን መጋራት አለብን። ቀንበሩን መጋራት አለብን። አብሮ የሚመጡትን ሂዩሚሌሽን አብረን መጋራት አለብን። ሂዩሚሌሽኑን አንጋራም፣ ውርደቱን አንጋራም፣ ባህሩን ግን እንጋራለን፣ መሬቱን ግን እንጋራለን። ፌር አይመስለኝም፣ ትክክልም አይደለም። እያለ ያለው እኮ ቆይልህ እሱ እያለ ያለው ዶልፊን ማለት የስ ኤርትራ የተፈጠረችው በኮሎኒ ምክንያት ነው። ኢስናት ቢኮዝ ሻቢያ ወይ ዋ ስለታገሉ አይደለም። እኛ ቱ ቢ ኦነስት እውነቱን እንነጋገር ከተባለ 50 ዓመት ኮሎኒ ባይቀመጥ አገር የሚባል ኤርትራ አትፈጠርም ነበር። እንደ ማንኛውም የአፍሪካ አገሮች 50 ዓመት ጣሊያን ተቀመጠ፣ ከዛ 10 ዓመት እንግሊዝ፣ በዚህ ነው። ግን ያንተ ደግሞ አዘ ሴም ታይም አንዳንድ ጊዜ ሰዎች የራሳቸው አሁን እኛ ኤርትራና ኢትዮጵያ አንድ ላይ ቢሆኑ በሚለው ለሚያስብ ሰው ለምንድን ነው ፍሬ ምን መሰለሽ፣ የቹቹ እኮ ትክክል ነው አባባሉ። ግን ምን አለ መሰለሽ ፋክቱ ምን መሰለሽ፣ ሚታሪው አንዴ ፋክቱ ምን መሰለሽ ቹቹ ማለት ያለብህ አሁን ኤርትራ ተብለው የሚጠሩ ለራሳቸውም ኤርትራ ብለው የሚጠሩ የሆነ ኮዝ ተፈጥሯል። አሳልፈው ለሆነ ጠላት ተሰጥቷል። ማኩረፋቸው ትክክል ነው። ገባ? ለምን እስከ መጨረሻ ተዋግቶ ነፃ አላወጣም? ፓርት ኦፍ ኢትዮጵያ ተገዝቷል። እንዲገዛም ተላልፎ ተሰጥቷል። ህዝቡም፣ መሬቱም፣ ወደቡም። እነሱ ኤርትራ ብለው አሁን የሚጠሩ ለራሳቸው ኤርትራውያኖች ነን ብለው የሚጠሩ ሪዝናቸው ትክክል ነው። እንደዛ ለመሆናቸው ምክንያት ያንን አክኖሌጅ በማድረግ ነው መጀመሪያ ያለብን። አሁን በደንብ አስቀምጠው። ያን አክኖሌጅ ካረግን እመነኝ የኤርትራ ህዝብ ይመለሳል። ወደ አንድነት ለመምጣት ችግር የለበትም። አክኖሌጅ ሳናረግን ያንን የታሪክ ማድረግ አለብን። ፓርት ኦፍ ኢትዮጵያ ተገዝተዋል። ይሄን ነው የማያልኩት። አመሰግናለሁ። ጨርሻለሁ። ዶልፊን እዚህ ጋር ትልቁ ነገር ዶልፊን በቃ ሎሚ ፖለቲካ በቃ ለአሊ ሀዘለኻ ሎሚ በቃ ነገር ነበር እኮ የአድዋ ጦርነት አስፈላጊ አልነበረም። የአድዋ ጦርነት ሁለቱንም ትግርኛ ተናጋሪዎች ለመለያየት ነው። ከአድዋ ጦርነት ማግስት በኋላ እንዝመት እንሂድ እየሸሽ ያለው ጠላት እናባረው ሲባል እኮ ስንቅ አጥተና ተብሎ እኮ የተመለሰው ሰራዊቱ። በዛን ወቅት ስንቅ ነበረ። ትልቁ ነገር ግን ሁለቱ ትግሬዎች አንድ ለመሆኑ እንዲሆኑ ምኒልክ አይፈልግም ነበር ነው ፖይንት። አንድ እንዲሆኑ አይፈልግም። ፖለቲካል ዲሲሽን ነው። ስለዚህ አድዋ ጦርነት እኛ እናከብረዋለን፣ ግን ሁለቱም ኢትዮጵያኖችን የለያየ ጦርነት ነው። ጦርነቱ ቢያልቅ የማሜ ተራ ስለሆነ ማሜ ይቀጥልና ከዛ ትቀጥላለህ አንተ። ማሜ ጁፒተር I don't give any damn for ኤሪያ ሀገር ነች፣ አይመለከተኝም። ሰው የራሳችሁን ችግር እዛው በምፈቱበት መንገድ ፍቱ። ከዚህ በኋላ I don't have any spare time to talk about Eritreans and Eritrea የሚባል ሀገር ማለት ነው። በሳቷል ማለት ነው። ነው አይደለም። እኔ for the good old days ብዙ ጓደኞች አሉኝ ኤርትራውያኖች። For the sake of them, I don't want to say anything bad about their government. Can you mute 1 second? እያወራን ያለ ነው ጠቅላይ ሚኒስትር አብይ አህመድ አሊ ጎጃም ደብረ ማርቆስ ሂዶ ያወራው ጉዳይ ምንድንን የሚያሳየው ነው የሚለው። ሚዩት አድርግልኝ። እኔ ይኸውላችሁ when someone ከኢትዮጵያ ምንነትና ማንነት ውጭ ነኝ ብሎ የሚያስብ ሰው መጥቶ ስለ ኢትዮጵያ ከረንት ኢሹ ፖላራይዝ አድርጎ ሲያወራ አንዳንድ ጊዜ ዝም የምንለው አውቀን ነው። ከዚህ አሁን ከተፈጠረው ጉዳይ ጋር ተያይዞ the only thing that ይሄ ዲስኮርስ የሚያሳየው አሁን ላይ ያለው በኦላ በኩል በቲፒኤልኤፍ በኩል በአማራ ፋኖ በኩል ያለው ሪቤሊየን ሂስቶሪካሊ ከነበረን አንታይ ናሽናል ወይም ደግሞ አንታይ ስቴት ሪቤሊየን ጋር ተመሳሳይ ስለሆነ እነዚህን ነገሮች ቶለሬት አናረግም ነው። ሁለት ነገሮችን ያስተላለፉ። አንደኛ ውስጥ ያለው
ሪቤሊየን አጌንስት ኔሽን ስቴት ነው። ስለዚህ ይሄ ነገር ቶለሬት የምናደርገው ጉዳይ አይደለም የሚለውን ነው የሚያሳየው። ሁለተኛውና ዋናው ጉዳይ ከውጭ ሀገራት ጋር ኮታንኮት የንጉሥ ተክለ ሃይማኖትን ጉዳይ ያነሳበት ንጉሥ ተክለ ሃይማኖት ዳግማዊ ምኒልክ አፄ ዮሐንስን ዲል ሌጂቲማይዝ ለማድረግ ከጣሊያኖች ጋር አብረው ወይም ደግሞ ተገናኝተው ፓወር እያደራጁ የሄዱበት አግባብ ያመጣውን ኮንሲኩዌንስ ታውቃላችሁ። ያ ነገር አሁንም የተደገመ ነው። ይሄ ከታሪክ ማንማር ከሆነ ተመልሰን እዛው አዘቅቱ ስለሚንገባው ኔሽን ስቴት ወይም ደግሞ ሴንትራል ገቨርንመንቱን ለማዳከም የሚደረግ ማናቸውም እንቅስቃሴ whether it comes from the ኦሮሞ ሳይድ from the አምሃራ ሳይድ from the ትግሬ ሳይድ ቶለሬት የምናደርገው ጉዳይ አይደለም ሄንስ ፎርዝ ብሎ አስቀምጧል። ይሄንን ማን ይወስደዋል ማን አይወስደው የሚለውን ጉዳይ የምናየው ይሆናል። በዚህ መልኩ ነው የምወስደው። እኔ ቅድም አወዝ ሊትራሊ እያወራን የነበርነው ምንድነው ሂስትሪን እያወራን ስለነበረ ነው በዛ መልኩ እንድናወራ የፈቀድኩት። ነገር ግን ኢፍ ኤሪትሪያንስ ኢንደልጅ ኢን ኢትዮጵያን ኢንተርናል ፖለቲካል ተርሞይል እንደን ከዛ ውስጥ የሆነ ነገር ሃርቨስት ለማድረግ የምትሞክሩ ከሆነ አውል ሰይ ኤሪትሪያንስ ጎ ኤንድ ዋይፕ ዩር ኦን ፕሮብለም። ቤታችሁ ያለውን ቆሻሻ አጽዱ፣ ራሳችሁን አገር ሁኑ፣ ተስተካከሉ። የፎሬን ፖሊሲያችሁን ቆሻሻችሁን እኮ ብጠርጉ እኛ አርፈን እንቀመጣለን። ማይኮ ቆይ ሚዩት አድርግልኝ። ማይኮ እኔ በጣም ቶለሬት አደርግሃለሁኝ። ልሳንህን ሲዘጉህ ቤት ከፍቼ እንደፈለግክ እንድታወራን ማድረግህ ያ ማለት አንተ የታሪክ ሱፔሪዮሪቲ አለህ የሚል እንድምታ ኖሮኝ አይደለም። ጀስት ፎር ደ ሴክ ኦፍ ጉድ ኦልድ ዴይስ ነው። እኔ ኤሪትሪያኖች የተሻለ ህይወት እንዲኖራቸው ፈልጋለሁኝ። ምክንያቱም አይ ሃቭ አ ሎት ኦፍ ኤሪትሪያን ፍሬንድስ ከሀገራቸው ተሰደው ወጥተው የመከራ ህይወት ሞደርን ስሌቨሪ ውስጥ የሚኖሩ አሉ። ደሴም ኢትዮጵያኖች እንደምንኖረው ማለት ነው። ስለዚህ አገራችን ብሎም ሆርን ኦፍ አፍሪካ ሰላማዊ ቀጠና ቢሆን ዊ ዶንት ኒድ ቱ ቢ ሂር። ሞደርን ስሌቭ መሆን አንፈልግም እኛ። ወይ ሃቭ አካዳሚክ ታይትሎቻችን ይዘመተን ነው እዚህ እንትን እያልን ያለ ነው። ሰላም ነው የምንፈልገው። ስለዚህ አገራችሁን አስተካክሉ። አገራችን እንዲስተካከል እኛ የራሳችንን ሀገር ፕሬዠር ማድረግ ያለብን አካል ላይ ፕሬዠር እናደርጋለን። ከዛ በኋላ ግን እኔ የማስበው ኤሪትሪያ ከኢትዮጵያ ጋር ትቀላቀል ዳስነማይ ቢዝነስ። እኔ የምፈልገው ግን ኢትዮጵያና ኤሪትሪያ ጥሩ ጎረቤት አማቾች ሆነው በኢኮኖሚ ፖለቲካል ኤንድ ሶሻል አላይመንታቸውን አጠናክረው የተሻለ ማህበራዊ ህይወት ያለው ሶሳይቲ እንዲኖር ማድረግ ይችላሉ ብዬ አምናለሁ። ፖለቲካል ኢኮኖሚክ ኤንድ ሶሻል ኢንተግሬሽን ያስፈልገናል ብዬ አምናለሁ። ነገር ግን ኤሪትሪያኖችን አምጥቼ ኢትዮጵያ ውስጥ አስገብቼ ባይሁ ቆርኩሩክ አንድ አንገቷ ያልተቆረጠች ኢትዮጵያን መስራት እሄዳለሁ የሚል አካል ጋር አረዋናቱ ቢ የዛ ፋን መሆን አልፈልግም። ቢኮዝ ኢት ኢዝ ፖይንት ኦፍ ኖ ሪተርን ነው። ተመልሶ ያ ይሆናል ብዬ ስለማላምን ያለንን ይዘን በሰላም መኖር አለብን አምናለሁኝ። ይሄንን በዛ መልኩ እንድትወስዱ ነው። ከዛ ውጭ ግን አሁን ደብረ ማርቆስ ላይ አብይ አህመድ የተናገረውን ነገር አማራና ትግሬን ለማጠላት ኦሮሞና አማራ ትግሬን ለማጠላት የሚባለውን ይሄ ኮንስፓይረሲ ቲዮሪ ኢት ሃዝ ኖ ኤኒ ኮኔክሽን። በዛ ዘመን አማራ ትግሬ ኦሮሞ የሚል አላይመንት አልነበረም። ሪጂናል አላይመንት ነበር የነበረው። የጎጃም ንጉስ ነበረ፣ የሸዋ ንጉስ ነበረ፣ የትግሬ ንጉስ ነበረ። የትግራይ እና አካባቢ ተንቤን እና ለምሳሌ አፄ ዮሐንስ የተንቤንና የአድዋ ሰው ናቸው። ማሜ የነበረውና የተናገረው ይለያያል። የተናገረው ጣሊያንና ሆሎን ለመሰለ የነበረው እንደዚህ አይነት አልነበረም፣ እንደዚህ ትክክል አይደለም። ዩ አር ራይት። ግን ያለው ጣሊያንና አፄ ዮሐንስ ያደረጉት እኮ ይታወቃል ብሎ መናገር ሌላ ናሬቲቭ ነው። አሁን እኔ ዶልፊን ሀዌ እኔ እያልኩ ያለሁት አብይ አህመድ እነዛን ሂስቶሪካል ፋክቶች ሲያነሳ እነዚህ ሁለት ሪጂናል ሎርዶች ሪጂናል ፋክት ነው ብለህ ነው የምታምነው? ኦብቪየስ አፄ ኃይለ ሥላሴ አፄ ዮሐንስን ለማዳከም ተክለ ሃይማኖት አላይመንት አልፈጠረም ልትለኝ ነው? አይደለም። ጣሊያንና ዮሐንስ አመሳስሎ ለዛ ህዝብ ያደረገው ነገር ጣሊያን ከዮሐንስ ጋር ማመሳሰል ፋክት ነው፣ ሂስቶሪካል ፋክት ነው። አዳምጠኝ። አሁን ይኸውልህ አንተ ያንተን መረዳት አይደለም። እኔ አሁን ያነሳው ነው ወይ ፋክት ነው ብለህ ነው የተናገርከው? ፋክት ነው ወይ? ዮሐንስንና ጣሊያንን ኮምፓራቲቭ አናሊሲስ አይደለም የሚሰራው።
ኦኬ መጀመሪያ አዳምጠው በደንብ። ላሰማ ደግሜ ለምን ትደግምልኛለህ? አዳምጬዋለሁ እኔ። ለምን ትደግምልኛለህ? ግሬለም አሰማለሁ ያለው ለምን ትደግምልኛለህ? ጣሊያን ያደረገው ዮሐንስ ጣሊያን ያደረገው ይታወቃል ያለው ምንድነው ያደረጉት? ኦኬ ጣሊያን ያደረገው ከጣሊያን ጋር የሚያመሳስለው ምንድነው? ጣሊያን ያደረገው ምን ነበር? ንገረኝ እስኪ አንተ ንገረኝ እንጂ። ጣሊያን አፍሪካን ስክራምብል በሚያደርግበት ሰዓት ለማድረግ በሚሄዱበት ሰዓት የሸዋን ንጉስ፣ የትግሬውን ንጉስ፣ የጎጃም ንጉሶችን ሴፓሬትሊ ማለት ነው ኢቭን ከሱልጣኔቱ ጋር ግንኙነት የነበራቸውን ኢቭን የሙስሊም መሪዎችን ጭምር ሴፓሬትሊ ዲቫይድ ኤንድ ኮንከር አድርጎ የራሱን ግዛት ለማስፋፋት ይፈልግ ነበር አይደለ? ነበር አልነበረም? በጣም ጥሩ። ዮሐንስ እንደዛ አድርገዋል? እየጠየኩ ስለ ጣሊያን ነው የምነግርህ። አድርገዋል ወይ ዮሐንስ? ያንን ማረጉ ዮሐንስ አድርገዋል ወይ? ማሜ ኖ እስኪ አስጨርሰኛ። ዋይ አንተ የምትፈልገው እንድነግርህ አትፈልገኝ? ዋይ እያልኩ ያለሁት ጣሊያን ያንን አድርጓል አይደለ? ያን ያደረገው ለምንድን ነበረ? አፄ ዮሐንስ ንጉሠ ነገሥት ስለነበሩ የአፄ ዮሐንስ ዓላማ አንዲት ሀገር ያልተከፋፈለች ሀገር እንድትኖር ስለሚፈልጉ፣ ነገር ግን ጣሊያኖች ምንድን ነው ያደረጉት? ዮሐንስን ዲፊት ካላደረጉ እንደፈለጉ ስክራምብል ማድረግ አይችሉም ኢትዮጵያን። ስለዚህ በጠላቶቹ የእሱን ስልጣን በሚፈልጉ ሰዎች መካከል ነበር ሊያጠቁት የፈለገው። ስለዚህ ምን አደረገ ዮሐንስ? ያንን አላይመንት የፈጠሩ ሰዎችን ክራሽ አድርጓቸዋል ዮሐንስ። ስለዚህ ንጉሥ ተክለ ሃይማኖት ወዝ ክራሽድ ቢኮዝ ኦፍ ሂዝ ለስት። ምን በማድረግ ዮሐንስን በጣሊያን ታግዞ ማጥቃት ስለፈለገ የፈጠረበት አደጋ እንጂ ኢንሄረንትሊ ዮሐንስ ጎጃሞችን ለማጥቃት የሄደበት ጉዳይ አይደለም። ስለዚህ ኢትዮጵያን ለማዳከም እሱ እኮ ነው ያልኩት። ስለዚህ ለያያቸው እኮ አሁን አታዳምጥም እኮ አሁን ንግግሩ ያ ነው፣ የአብይ ንግግር ያ ነው። ስለዚህ ከጠላት ማለት የነበረበት አንዴ ሚዩት አድርግ፣ አንዴ ልጨርስና ትቀጥላለህ። ዶልፊን ቤት ከፍተን እኮ ማውራት እንችላለን። የሚጠቅመው ግን በጋራ ማውራታችን ነው የሚጠቅመን። ኦኬ በጋራ ማውራታችን ይጠቅመናል ለሁላችን። አታውራራልኩ ማሜ እየጠየቅኩ ነው እኮ ቢኮዝ እኔ የምናገረው ስለማታዳምጠኝ ነው እንጂ አም ናት ፋር ፍሮም ዋት ዩ ቲንኪንግ። ስለዚህ አብይ የተናገረ ያለው እኔ አብይን አልደግፈውም፣ መቼም አልደግፈውም። ነገር ግን አልደግፈውም ማለት እዚህ ጋር የተናገረውን ንግግር ባልተገባ መንገድ ዳይኮቶማይዝ አድርገው ኮንስፓይረሲ ሰርተው ኢትዮጵያውያኖችን እርስ በርስ ለማባል ፈርዘር ፊውላፕ ለሚያደርጉ የውጭ ኃይላት ኢንክሉዲንግ ኤሪትሪያንስ አልፈቅድም ነው እያልኩ ያለሁት። ስለዚህ የትግራይ ችግር አሁን ላይ ምንድን ነው? የሴንትራል ገቨርንመንቱ ከፍተኛ ጦርነት የሚያካሄደው የት ነው? ጎጃም ነው አይደለ? ኦቨርኦል ያለው ከዛ ውጭ ያለውን እኮ ዲስማንትል አድርጎታል። ጎንደርን ዲስማንትል አድርጓል ፌዴራል ገቨርንመንቱ። ወሎን ዲስማንትል አድርጓል። ሸዋ እንደምታውቀው ነው። ስለዚህ ሂስቶሪካሊ ጠንካራ ሪቢሊየን ያለው ጎጃም ላይ ስለሆነ የጎጃምን ጉዳይ ደግሞ ምንድን ነው ያደረጋለው? ከሂስቶሪካል ፋክት ጋር ተነስቶ ይሄ አካሄዳችሁ ዋጋ ያስከፍላችኋል። የእናንተ መኖርም የኢትዮጵያ መኖርም ከሴንትራል ገቨርንመንቱ ጋር ነው። ስለዚህ የሚጠቅመን የመደመር እሳቤው ነው እያለ ያለው። መደመር ይጠቅማቸው አይጠቅማቸውም ዳስ አፕቱ ዘም። ግን ኤሪትሪያንስ መጥተው ዛሬ ዞስካለስ ምናምን ኢት ሃዝ ኖ ኮኔክሽን ዊዝ ሞደርን ኢትዮጵያ። እኔም ማምነው አፄ ሚኒሊክ ባይሁ ቆርኩሩክ ኤሪትሪያ የምትባልን ሀገር ሸጦታል። ከዛ በኋላ ስላለው ታሪክ አይመለከተኝም እኔ። ኢትዮጵያ ግን ኮሎናይዝድ ሆናለች ብሎ የሚያምን ካለ አፓርት ፍሮም ኤሪትሪያ ሌላ የኢትዮጵያ ግዛት ኮሎናይዝድ ሆኗል ብዬ አላምንም። ኢንተርናሊ ግን ሰብጁጌሽን ነበረ። ያ ኢንተርናል ሰብጁጌሽን በተመለከተ ግን የምናወራው ኢንተርናሊ ችግሮቻችን ለመፍታት ነው እንጂ ለኤክስተርናል ኤኔሚዎቻችን ፈልክረም ለማድረግ አይደለም ነው። የትግራይ ጉዳይ የኢንተርናል ፕሮብለም ነው። የጎጃም ጉዳይ ኢንተርናል ፕሮብለም ነው። የሸዋ ጉዳይ ኢንተርናል ፕሮብለም ነው። የወሎ ጉዳይ ኢንተርናል ፕሮብለም ነው። የኦሮሚያ ጉዳይ ኢንተርናል ፕሮብለም ነው። እነዚህን በውስጥ ባለ ንግግር ሁሉን አሳታፊ የሆነ የፖለቲካል ሶሉሽን ነው እንጂ የሚያስፈልገው ከውጭ ኃይላቶች ጋር ከሱዳን፣ ከኤሪትሪያ፣ ከኢጅፕት፣ ከገለመሌ ጋር አብረን የምናመጣው ለውጥ የለም። ሀገር ያሳጡናል እንጂ ሀገር እንዲኖረን አይፈልጉም። ፔሪየድ። ይሄን ነው የምለው። ከዛ ውጭ የሃይማኖት ጉዳይ ገብቶ የሚዘበዝበውን
ተራ በ18ኛው መቶ ክፍለ ዘመን ክርስትናን የተቀበለ እና ሸማ የኦሮሚያ ምድር አቋርጦ ሸዋ ሲመጣ የኦሮሞ ወታደሮች ነጠቁኝ ብሎ ለንጉሥ ኃይለ ሥላሴ እያለቀሰ ልብስ እያለበስ ነው ሲሄድ የነበረ ፓጋን መጥቶ ዛሬ የክርስትናን ታሪክ አልነግርሽም፣ ያውቁታል። ስለዚህ ወደኋላ ተመልሶ የአጋዚያን ታሪክ የምናምን ታሪክ እያለ ቢደሰኩርልኝ አዶን ጊቭ ኤኒ ምንም አይጠቅመንም። ሃይማኖት የታፈረ የተከበረ ነው። ሃይማኖት ላይ ገብተህ የምትቦዣቦጀው ጉዳይ አይጠቅምህም፣ ሀገር ነው የሚያሳጥፍ። አሁን ዶልፊን ሀዌይ ለሰጠህ ጊዜ በጣም አመሰግናለሁኝ። እንትን አድርገው ፍሬም አድርገው የአብይ አህመድ ጉዳይ ከሆነ የአብይ አህመድ ጉዳይ ነው። ኢትስ ኢንተርናል ፕሮብለም ነው። እኔ የሚያስጨንቀኝ ማለት ነው ከኤሊቶች ፓወር በላይ ህዝብ ሌፍት ኤንድ ራይት እንትን የተደረገ ነው፣ ስላውተር የተደረገ ነው። አንደኛ በጦርነቱ፣ ሁለተኛ ሰው ሰራሽ ረሃብ፣ ሶስተኛ ኢንሴኪሪቲ። ነገ ምን ይመጣብኛል አይታችኋል አይደለም? እያደፈነፈን ነው ያለውን በትግራይ በኩል የተፈጠረ ያለውን፣ ኦሮሚያ ላይ የተፈጠረ ያለውን፣ አማራ ክልል የተፈጠረ ያለውን ነገር የምናውቀው ነው። ያንን ጉዳይ ሶሉሽን እንዲያመጣ ከፈለግን ሩት ኮዛችን ኢንተርናል ነው። አብይ አህመድ ኢንተርናል ፕሮብለሙን ሶልቭ ላለማድረግ ኤክስተርናል ሪሆተሪክ ሲፈጥር እኛም ተከትለን ከሱ ጋር የምንነጉድለት ከሆነ ነገም ከነጎዳም ችግራችን አይፈታም። ማንም የከፈለው አፉን የሚከፍት አካል እየመጣ ምን ያደርገናል ማለት ነው? እርስ በርስ ያባላናል። እኔ የትግራይ ችግር የለብኝም፣ የኦሮሚያ ችግር የለብኝም፣ የአማራ ችግር የለብኝም፣ የሸዋ ችግር የለብኝም። ያንን መፍታት በምንችልበት መንገድ እንሂድ። የሃይማኖት ጉዳይ ካነሳኸው አብረን ማንም አይድንም፣ ሁላችንም። ምክንያቱም እንድንጠፋፋ የሚፈልጉን አካላቶች ኤክስተርናል ኢነሚዎች ናቸው፣ ኢንተርናሎች አይደሉም፣ ኤክስተርናሎች ናቸው። ያንተ ክርስትና የኔ እስልምና ኖረ አልኖረ they don't care። የኛ አዝ ሂውማን ቢንግ ራሱ አክኖሌጅ የማያደርጉን ሰዎች ናቸው። ይሄን አጀንዳ ኢንዶክትሪኔት እያደረጉ የሚልኩብን ማለት ነው። ጎ ኤንድ ሪድ አይዲዮሎጂካል ዲፌንስ የሚለውን ዌብ ፔጅ ላይ ገብታችሁ ማየት ትችላላችሁ። ያ ቴንክ ዩ። ምን መሰላችሁ ግን አንዳንድ ነገር ራሳችሁ ነው የምዘባርቁት እንጂ አሁን ማሜ ባልከው 18ኛ ክፍለ ዘመን የመጣ ከዛ በፊት ፓጋን የነበረ አይደለም። ክርስትና የመጣው ኢዛና ሳይዛና የሚባሉ እንኳን በሁለተኛ፣ ሶስተኛ፣ አራተኛ ክፍለ ዘመን የነበሩ ናቸው። ሆልድ ኦን ለሚያወራውት ዶልፊን ሆልድ ኦን ማሜ ያውቀዋል። እኔ ይኸውልህ ማን በ18ኛው መቶ ክፍለ የምትተዋወቁ ከሆነ በቴክስት አውሩ። ሆልድ ኦን ሚዲያ ላይ የምታወሩት ግን ሁሉም የሚሰማው ስለሆነ ያውቀዋል፣ ታውቀዋለች የሚባለው ነገር ሚዲያ ላይ አይሰራም። የምትተዋወቁት በቴክስት ነው ማውራት። ሁለተኛ እንደዛ አይደለም ድሮ የነበረው ነው። በአራተኛም ክፍለ ዘመን መጣ፣ በ18ኛ ወይ በ20ኛ ዋናው ሀቁ መያዝ ነው። ሌላው ግን ምን መሰለህ ማሜ ስለ ኤሪትሪያ እንደዚህ ነበሩ እንደዚህ መሆን አይችሉም ምናምን አሁን ባለው ፖለቲካ አያገባቸውም ማለት ይችላል። ኢትስ ኦኬ ኖርማል ነው። ግን ኤሪትሪያ እያነሳ ከዛ በኋላ ደግሞ ሌላ ነገር ማውራት ትክክል አይደለም። ቻላቅም ኤርትሪያን ሀዌይ አይ ዶንት ሃቭ ኤኒ መሰለህ። ቆይ እኛ እንደውም ኤሪትሪያ ልመጣልህ ነው። ቆይ ሕግደፍ እየተባለን ስንሰደብ ነው የኖርነው ዶልፊን። ኦኬ ሕግደፍ እየተባለን ስንሰደብ ነው የኖርነው። ለምን ያለውን ሂስቶሪካል ፋክት ዲናይ ማድረግ አልፈልግም እኔ እየሰማኸኝ ከሆነ ማለት ነው እየሰማው ነው። ስለዚህ አሁን እኔ የማይመቸኝ ፓርት ምን መሰለህ? የኤሪትሪያና የኢትዮጵያን ጥያቄ ለብቻ ዲቤት እናርግበት ከተባለ ዲቤት ልናደርግበት እንችላለን። ምናልባት ኢትዮጵያኖችን ራሱ ለሁለት የሚከፍል ሀሳብ ሊሆን ይችላል። ኤርትሪያኖች ሳይጨመሩ ኢትዮጵያኖችን ራሱ ማለት ነው ለሁለት የሚከፍል ዲቤት ልናካሄድ እንችላለን። ገብቷል? ፋክቱ ላይ ሂስቶሪካል ፋክቱ ላይ ማለት ነው። ከዛ ውጭ ግን በኢትዮጵያውያኖች ጉዳይ ለምሳሌ አሁን ደብረ ማርቆስ ላይ የተነገረው ትርክት የኢትዮጵያኖች አጀንዳ እንጂ ስለ ኤርትሪያኖች አይደለም። ምናልባት ኤርትሪያኖች ራሳቸውን ከኢትዮጵያ ውጭ እንደሆኑ ስለሚያምኑ ናቸውምና አሁን ባለው ሂስቶሪካል ፋክት አሁን ደግሞ ተጨባጩን ሀገር ነች እንግዲህ ኤርትራ ሀገር አይደለችም ብሎ የሚያስብ ሰው ካለ ገብቶ እንደፈለገ ያማስሉ ብሎ መፍቀድ ይችላል። ምናልባት የሚያማቸው ጉዳይ ምንድን ነው? አሁን ላይ ያለው የሴንትራል ገቨርንመንቱን ከሚታገሉ ኃይሎችን
እኛንን የምናስታጥቀው እኛንን የምናዛቸው እኛንን የምንመራቸው የሚለውን ነገር የሚቀበሉ ኤርትራውያኖች ካሉ እኔ አላምንም ያንን። ምክንያቱም አይ ቲንክ ያን ያህል ካፓሲቲ ያላቸው ብዬ አላምንም። በጣም ምን እያረከው ነው መሰለ ነገሩ አዚፍ እዚህ ሶሻል ሚዲያ ላይ ዴይ ኤንድ ናይት 24/7 ስለ ኤርትራ እንደማታወሩ ይመስል ኤርትራውያኖች በእኛ ጉዳይ እየገቡ ኤኒቲንግ ኢትዮጵያ ውስጥ አንዲት ነገር በተደረገች ቁጥር ኤርትራ፣ ሻዕቢያ፣ የግብፅ ተላላኪ እያላችሁ እያንዳንዱ ፖለቲካችሁን ቁሻሻችሁ በማድረግ ፐርሰናሊ መሐመድ እኔ አልልም ልትል ትችላለህ። እዚህ ቤት ውስጥ እኔ ኤርትራ የማያወራ የለም። ኤርትራውያኖችን ስሜት የሚጎዳ ነገር እየተናገራችሁ ስለኛ አታውሩ፣ ጠላቶቻችን ናቸው። ትልቁ ችግር እኮ የሆነ የለ እኔ ኤምፐረር ጋር ስታወራ ራሱ አይ ኔቨር አፕላውድ ፎር ኢምፐረር። በነገራችን ላይ ኢምፐረር ቤዚካሊ አክሰንቹዌት የሚያደርገው ራሱ ይታወቃል። ምንነቱን ራሱ ልነግር ይችላለሁ ፍሮም ሂዝ አክሰንት። ኖ ዋን ፉል ሚ ኦኬ። ኢትዮጵያ ውስጥ እያንዳንዷ የምታወራ መጥቶ የሚያወራውን አካል ከየትኛው ኤሪያ እንደሆነ በደንብ ይታወቃል። ስለዚህ የምንሸወድበት ምንም ምክንያት የለም። ሪሞርስ ፖለቲክስ እየሰሩ ግን የራሳቸውን አጀንዳ የሚያሳልጡ ሰዎች አሉ። ሪሞርስ ኢቭን የራሳቸውን ማንነት እያንቋሸሹ እየሰደቡ ነው የምትለን። ኢትዮጵያ ላይ ጠቅላይ ሚኒስቴሩ፣ ጀነራሉ፣ ፊልድ ማርሻሉ ኤቭሪዋን ስለ ኤርትራ ኤቭሪ ዴይ እያተወራ ኤርትራውያኖች ናቸው። እኔ ካንተ ይህን አልጠብቅም። እያንዳንዱ አሁን ከዚህ ውጣና እያንዳንዱ ሶሻል ሚዲያ ላይ ፖለቲካ የሚወራበት ቤት ውስጥ ሂድና እንትን በል። ኤርትራ ምላሳቸው ላይ ተነቅሷል። አንተን እንደዚህ ገባህ በኃይለ ቃልም በምናምን በጣም ማከብርህ ልጅ ነህ። ዩ ማይ ፍሬንድ ጥሩ ሰው ነህ። እኔ ተናደህ እንኳ የሆነ ነገር ብትልም ላልፍህ የምችል አይነት ልጅ ነህ ማሜ። ግን አሁን የተናገርከው ነገር ኤርትራውያኖችን እንደዚህ በእያንዳንዱ ነገር ላይ አካተን የምትለው ነገር እኛም ፍላጎት የለንም። ኢትዮጵያ ውስጥ በሚቡካካው እናንተ እርስ በርሳችሁ ቁጭ ብላችሁ ስትጨፋጨፉ ማየት ነው የእኛ እንደውም ከእንግዲህ በኋላ መሆን ያለበት። ጥሩ ቤት እኮ እንደዛ ነው ባህሪ እኮ የጥሩ ጎረቤት ባህሪ ስላላችሁ አሁን ያንን ቀጥሉበት ነው እያልኩ ያሉት። ነገር ግን እኔ ስለ እናንተ ማውራት አልፈልግም። እኔ ከአንተ ጋር ላወራ የምፈልገው አዘን ኤሪትሪያን፣ አንተ እንደ ኤርትራዊ እኔ እንደ ኢትዮጵያዊ ምን ብናደርግ ነው ማህበረሰባችን ኦኬ ኤሊቶቹን ኤክስክሉድ አድርገን የኤሊት ኢጎን ትተን እንደ አንድ ዜጋ ኤርትራዊና ኢትዮጵያዊ ዜጋ ምን ቢመጣ ነው ህዝባችን ከመከራ የሚወጣው የሚለው ነገር ነው እንጂ የሚያሳስበኝ ምን ብናደርግ ነው የኢሳያስ አፈወርቂ ስልጣንና የአብይ አህመድ ስልጣን ኢትዮጵያ ውስጥ የሚያስቅ ኤሊት ያለማ ኢትዮጵያ ውስጥ ያለው ኤሊት ተርፍ ማትረፍ የሚፈልገው በኤርትራውያኖች ደምና በኤርትራ ኤግዚስተንስ ላይ ነው። እሺ ሱቅ በላ እንዴ ልጨርስ እኔ ሀሳቤን። አሁን እኮ ችግሩ ምንድን ነው? ኢንተረፕት ባረከኝ ቁጥር የሌሎችን ኦፕረስ ነው እያረኳቸው ያለሁት እና እንደዛ እንዳይሆን ማለት ነው። እኔ ከአንተ ጋር ማወራው አልኩ የአብይ አህመድ ስልጣን ወይም ደግሞ የኢሳያስ አፈወርቂ ስልጣን አያስጨንቀኝም ቤዚካሊ። ምክንያቱም ቴምፖራሪ እንደሆነ አምናለሁ። ኤሪትሪያውያኖችና ኢትዮጵያኖች ግን ኦኬ ይቺ ምድር እስካለች ድረስ የሰው ልጅ በዚህ ምድር እስካለ ድረስ ኢትዮጵያውያን የሚባሉ ህዝቦች አሉ፣ ኤርትራውያን የሚባሉ ህዝቦች አሉ። ስለ ህዝቦች የምናስብ ከሆነ መሪዎችን አታክ ለማድረግ በሚል ህዝብን መካከል አድርገን ሰጣ ገባ ውስጥ መግባት አለብን ብዬ አላምንም። ዳስ ማይ እንትን ፎከስ ማለት ነው። ስለዚህ ኢትዮጵያ ውስጥ ራሱ ቁጥሩ አያሌ የሚባል ኤሪትሪያዊ አለ። አንዳንዶቻችሁ ከኢትዮጵያኖች ጋር ሰጣ ገባ ገብታችሁ በጣም ይሄ ዛብ የለቀቀ ንግግር ውስጥ ገብታችሁ በሰላም የሚኖረውን ኤሪትሪያዊ ዜጋ ኢትዮጵያ ውስጥ የሚኖረውን ኤሪትሪያዊ ዜጋ እንደ ቦትልኔክ ለማድረግ የምትፈልጉ እንትኖች አላችሁ። እኔ ያን አልደግፍም። እኔ ደሴም ቲንግ ኢትዮጵያኖች የሆነ ቦታ ቢኖሩ እነሱን ሪሞርስ ፖለቲክ እየሰራን የፖለቲካ ካፒታል ለማድረግ የሚሞክሩ ሰዎች ካሉ እንደማልደግፈው ሁሉ ማለት ነው። ስለዚህ ፖለቲካል ኮሬክትነስን ጠብቀን የምናወራ ከሆነ ምንም ችግር የለብኝም። እኔ አብይ አህመድ ዛሬ ሲናገር ኤሪትሪያ ከምትባል ሀገር ጋር አላይመንት ፈጥራችሁ ብሎ የተናገረበት አንዲት ፍሬዝ ካለ ማይኮ ዩ ሃቭ አንሊሚትድ ራይት አብይን የመናገር በዚህ ንግግር ላይ ማለት ነው። ምክንያቱም የዶልፊን ፔጅ ላይ የተቀመጠው አብይ አህመድ የተናገረውን ንግግር ቤዝ አድርጎ ስለሆነ ማለት ነው። የነበረው እስከዛሬ ላለፉት 8 ዓመት ስንጨቃጨቅበት የነበረው ጉዳይ ከሆነ እኔ ስፔር ታይም የለኝም። አወራ ነው። የኛ ነገር የኛ ማውራት ጉንጭ ማልፋትና እርስ በርስ መሻከር ካልሆነ በስተቀር
መሬት ላይ ያመጣው ለውጥ ስለሌለ ማለት ነው። መሬት ላይ ያለው አሁን ያለው የብልጽግና መንግስት ፓወር ኮንሶሊዴት እያደረገ ነው። አይደፈርም የሚባለው የጎጃም ምድር ላይ እዚህ በሶሻል ሚዲያው ትርክት ጎጃምን ተቋጥረናል የሚሉት ፋኖች ወይም ደግሞ የአንታይ ፒፒ አንታይ ፒፒ ሌድ ገቨርንመንቱን የሚቃወሙ ኃይሎች የሚጮሁለትን የጎጃም ምድር ደብረ ማርቆስ ላይ መጥቶ ከጓደኞች ጋር የተንፈላሰሰ አዲስ ትርክት ጽፎላቸው መጥቷል። ጀግኖች ከነበሩ እዛው ኤርፖርት ላይ ማስቀረት ነበረባቸው አብይ አህመድን ማለት ነው። ያንም ቢያደርጉ አውል ሰፖርት ደም። ከዛ ውጭ ግን ዝም ብሎ ጉንጭ አልፋ ክርክሩ ምናምን ውስጥ መግባት ምንም አይጠቅምንም። አብይ አህመድ ፓወር ኮንሶሊዴት እያደረገ ነው። ፓወር ኮንሶሊዴት ደግሞ እያደረገ ያለው አይናችን ገልጠን እንቅልፍ ሳይወስደን እንዲሁ እየተጨቃጨቀን ባለበት ነው። ማን ነው ማንን የሚደግፈው? ወብል ሲ ኢን ዘ ፊውቸር ከመስከረም በኋላ ማለት ነው። ያንን ቹቹ ጮኸ፣ መሐመድ ጮኸ፣ ማይኮ ከኤርትራ መጥቶ ጮኸ። ዳስነት ማይ ቢዝነስ። እኔ ጥያቄ ጨርሻለሁ። ሁሉ ጊዜ እና ጋር ማይኮ መቼም ዛሬ አይከድም እንጂ ሁሌ አማራ ሪጅን ላይ ቲክታክ ላይ እንደምሰሙት አይደለም። እረፉ። ለማን ነው ጽምዶ ደጋፊዎች? ለሻቢያም ለቲፒኤልኤፎችም ሁሌ እንላለን እኮ መሐመድ አይሰሙም እንጂ ኢትዮጵያ ገቨርንመንት የስ ፋኖ አለ እየታገለ ነው፣ አልታገለም እያልኩ አይደለም። ግን ስቲል የብልጽግና አፐር ሃንድ ነው ያለው አማራ ሪጅን ላይ። አሁን ዛሬ ራሱ ማለት ነው ያጽ ዮሐንስ ስላናደነ እንጂ ዲስ ትልቅ ፖለቲካ እኮ ባይዘው ክልል ላይ ጦርነት እንደዚህ አለ በሚባልበት ፋኖ ውጊያ ምንም ባለበት ክልል ላይ እንዲፋ ብሎ ምናምን መንግስት ሄዶ ምናምን ስታይ ካይንዶ ምን አገባሽ ስለ ፋኖ? ለምን አያገባኝም? ኢትዮጵያ ውስጥ አይደል እንዴ? ከዛ ደግሞ ምንድነው መሰላችሁ በጣም የሚያናደኝ ኦል ዚስ አመት እኔና ማይኮ ተከራክረናል። በዚህ ማይኮ ዛሬ ያምናል መቼም ከመለው ማለት ነውና ግን እኮ እንደዛ መንፈላሰስ በ24 ሰዓት ውስጥ አፕሳይድ ዳውን ሊሆን ይችላል። አሁን ዛሬ በተናገረው ነገር አፕሳይድ ዳውን ሊሆን ይችላል። ባይዘው እንዴት ነው መሰለ መሐመድ እንዳለ ነው ፓወር ውስጥ እንትኑን እየተቆጣጠረ ነው ያለው። አይደለም መቆጣጠር ፍላጎትና ተግባር ይለያያል። እና እንደዚህ ጎጃም ላይ ስለሄደ ወይ እንደዛ ፋኖ የታሉ እንደዚህ አብይ አህመድ ጎንደር ምናምንማ ዊካንሲ እኮ ጎንደር እኮ በደንብ እንትን ብለዋል። ጎንደር እኮ ግን ሌላ ጠላት ጨምሮ ነው የተመለሰው ዛሬ ሀባዳል ዶልፊን በተሳሳተ መንገድ ነው የተረዳው። በተሳሳተ መንገድ ነው ያየኸው። ምንድነው መሰለህ ስሙ ለአብይ አህመድ እንደዚህ የምታስቡለት ከሆነ ፓራፍሬዝ አድርገው አብይ አህመድ እንደዚህ ያልከው አስተካክለው ብላችሁ ንገሩት። እኔ አይደለም የሳሳትኩት፣ እሱ ነው የተሳሳተው። እናንተ የምታምኑት አለቃችሁ ነው የተሳሳተው። የተሳሳተው ቃል በቃል አሰምቻችኋለሁ። የተሳሳተው ቃል በቃል ነግሬያችኋለሁ። እሱ ለተሳሳተው እናንተ የምትጋጋጡት የትም አትደርሱም ነው። አብይ አህመድ ዮሐንስና ጣሊያን መመሳሰል ትልቅ ለራሱ ውድቀት ነው ያመጣው። ኤሪያ ላይ የተደረጉ ጦርነቶች ከነዚህ የታሪክ አይደለም ያለ አብይ አህመድ በላይ ከእንትና በላይ ነኝ አትበል። ኖ አይ እሱን አይደለም። እኛ በታሪክ ውስጥ ካወራን በቦታው ላይ የተጠቀሱት ምናልባትም እኔ የማስበው አሁን ሰውየው ጎንደር ነበር፣ ከዛ ጎንጃም ሄደዋል፣ አልፎ ነገ ምናልባትም ትግራይ ውስጥ እናየዋለን። እና እንደዛ ነው ማስበው ሳስብ። አሁን ቅድም የሚነገረው ነገር እኛ ያው በሀገሪቷ ስር የደህንነትና የጸጥታ ጉዳይ ነው ዋነኛ ፓወር ተብሎ የሚቀምጠዋል። ያ ኃይል የሆነ አካባቢ ተቆጣጥሮ መንግስቱን አምጥቶ የመንግስት ትልቅ ባለስልጣኖችን በቦታው ላይ አስተናግዶ የሚያወጣበት አቅምና የሴኩሪቲ አቅምና የጸጥታ ደህንነት አቅም ካለው በአካባቢው ላይ አካባቢውን የመቆጣጠርና አካባቢውን እየመራ መሆኑን የሚያሳይ ነው። ዳሪስ ኮልድ ቴምፖራሪ አፐር ሃንድ ይባላል። እሱ ፖፑላሪ መንግስት ቴምፖራሪ ልንገርህ ጎጃም ሂዶ የጎጃም ፋኖ እኮ እንደዚህ በቃ እንደፈለኩ አድርግ ያለው የለውም ማለት ነው። ስለዚህ ለእኔ ተገዙ ብሎ የጎጃም እሱን የሚፈልጋቸው ማስቀመጥ ብቻ ሳይሆን ራሱን የሚናድበት ራሱን የሚወጣበት ራሱን የሚወድቅበት ነገር ጥሎ ነው የተመለሰው እያልኳችሁ ነው። እኔ የምልህ አሜሪካን እኮ መንግስት በዚህ በዋይት ሱፕሪማሲ የሚባሉት ዋይት ሃውስን ገብተው ሰደንሊ እኮ ኮንትሮል ያደረጉበት ሁኔታ አለ። እንደሱ አይነቱ አይደለም።
ያ ማለት የሆነ በሆነ ሰዓት ላይ የምትፈጥራቸው ነገሮች ስለ አንተ ፐርማነንትሊ አካባቢ ላይ ፓወር ይዘህ አካባቢን የመቆጣጠር ነገር አያሳይም። አሁን እኔ እየነገርኩ ያለሁት ግን ከላይ እስከ ታች ባለ የደህንነት አፓራትስ ውስጥ አልፈው እነዚህ ሰዎች የሆነ ቦታ ላይ ገብተው ማህበረሰብን አናግረው ከማህበረሰብ ጋር ውይይት ፈጽመው አድርገው የሚወጡ ፓወር ካላቸው በተወሰነ ደረጃ ባልነበራቸው ቦታ ውስጥ ፓወር እየሰበሰቡ እንዳለና ያንን ነገር አካባቢን እየተቆጣጠሩ እንደሆነ የሚያሳይ ነው። ካልሆነ በስተቀር ምንም ለዚህ ተሰጠው የምችለው ነገር አለ ብዬ አላስብም። እነዚህ ሰዎች ያ ባይኖራቸው ምንም አይነት ከቁጥራቸው ውጪ በሆነበት አካባቢ ውስጥ ሌሎች ሰዎች ፓወር ኖሯቸው አቅምና ጉልበት ቢኖራቸው ኖሮ እነዚህ ሰዎች እንዴት ነው የሚመጡት? ምንድነው የምታስበው? አውሮፕላን ማረፊያን ተጠቅመው ማህበረሰቡን ሰብስበው በደህንነትና ጸጥታ ተቋማቸው ውስጥ የማህበረሰቡ ላይ ሊደርስ የሚችልን አደጋ ተቋቁመው በቀጥታ ይሄን ነገር አስተላልፈው ከወጡ በትክክል ፓወር አላቸው ማለት ነው። የምናስባቸው ነገሮች እንደምንገምታቸው እንዳልሆኑ ነው የሚያሳየን። እኔ በአጠቃላይ ነገራቶችን ኮንትሮል ተደርጓል ብዬ አላስብም፣ ግን በተወሰነ ደረጃ እዛ አካባቢ ላይ ያለው ኃይል አቅም እየገዛና ጉልበት እያመጣ መሆኑን የሚያሳይ ነው። ነገም ትግራይ ውስጥ ይሄ ነገር ሊፈጸም ይችላል። ያኔ ምን ልትል እንደምትችል አልገባኝም። እዛም መጥቶ ሌላ ታሪክ ሊነግርህ ይችላል። አሁን በየቦታው ላይ ትግራይ ዶልፊን ወይኔ ትግራይ ያምጣ መንግስት ብለና እንደ ስነ ስርዓት ይኖረው እንጂ መንግስት አይደለ እንዴ እኮ ነገሩን ነው ያልኩት። አሁን እዛ አካባቢ ሲመጣና የመንግስትነት ባህሪው ይኸውልህ ፖፑላሪ የትግራይ ህዝብ መካስ አለበት፣ ሪከቨሪ ማድረግ አለባት፣ ትግራይ ጀስቲስ ማግኘት አለበት እንጂ መንግስት እኮ ነው የኢትዮጵያ መንግስት እኮ ነው ማለት። ለምንድን ነው ትግራይ የተለየ ከኢትዮጵያ ማለት ነው አፍና አፍንጫ የሚያዘው? ከዛ ህብረተሰቡ ለምን ሰፈር የሚያደርገው? እሱን ነው አንዳንዶቹ የሚናገሩት። እሳቤ ጨርሶ ፖለቲካ የኢጎ አይደለም የኢንተረስት ነው ማለት። አስሎንጋስ ኢትዮጵያ ጋቨርንመንት መንግስት ብልጽግና እስከሆነ ድረስ ዋው ንገሪያቸው። ቆይ ሜሽዳ ፓረከን ኢወርልድ ምንድነው ያልከው? ባክግራውንድህን የነገርከን ነውና መልሰህ ደግሞ ወደ ሳይካትሪ አመጣህ እኮ መሐመድ። እዛ በቃና ዩ ኔይልድ ኢት። ሰው ሲያወራ ይሏሉ አሜሪካኖቹ አይ አም ዲስ ባክግራውንድ እንደዚህ ነው ማለት ሰውየውን ለማወቅ ይጠቅማል። ሁላችሁም ብላችኋል። ባክስ ብሏል። ክላሪፋይ ዳት ኢወርልድ ለሌላ ጊዜ እንዳንጠይቅህ እኔ ባክግራውንድ እኔ ባችለር የአሜሪካን ሀገር ያለው ኢትዮጵያን ተወው እና እድሜ ባችለር በፖለቲካል ሳይንስ ፒውር ነበረ። ነርስ ነበርኩ። ከዛ ማስተርስ የነርሲንጓን ሄልዝ ኬር አድሚኒስትሬሽን አረኩኝ። ፖለቲካውን ኢንተርናሽናል ሪሌሽን አረኩኝ እድሜ። ከዛ ፒኤችዲ በሄልዝ ሳይንስ ነበረ እና ከዛ አሁን እስኪ ተንት ነው የአብይን ጉዳይ በቃ አሁን ጥሩ እና አሁን እኔ ቀጥታ አለመግባት ምንድነው እቺ ዳይቨርት ማድረጓ አንደኛ የኮሚኒኬሽን እንትኑ ነው። ሁለተኛ ሚዲያውን አያሳድግም። ቀጥታ አሁን ሰው ልስማ ብሎ ይገባል ይወጣል፣ ግን የተገናኙ ነገሮች ይስባሉ። ይሄ ኮሄሽን የሚባለው ይስባሉ እና የአብይን እኔ ፐርሰናሊ አብይ ወጣቱ ታላቁ ኦሮሚያ አካባቢ ተወልዶ ያደገው አማርኛ የሚናገረው ትግርኛ የሚያነገረው ሰላምን ቢያመጣ ደስተኛ ነበርኩ። ሰላምን ቢያወራ ሰላምን ቢሰብክ ከህወሓት ከመምህራኖቹ ጋር ቢታረቅ እንደገና አሁን ፋኖንም ማርቆስ ሄዶ ወላይታም ሄዶ እኮ እንደዛ ብሏል። ኃይለማርያም የተወለደበት ጋር ሲያታልለው ሱማሞ ይባላል። እኔ የተወለድኩበት ሰፈር ነውና አይሮፕላን ጣቢያ ተከፍቷል። መቼ አለቀ? አላለቀም። ሱማሞ ብላ ብጠይቁ ሰውን። አሁን ቴዲ አዋሳ አብይ ጀምሮ ያልጨረሰው አለ እና ማርቆስን እኔ በደንብ አውቃታለሁ። አሁንም የማርቆስ ልጅ ጋር ነው የምኖረው እና አብይን እኔ ከተፈቀደልኝ እንግዲህ አንዳንድ ህመም ካለ እኔም ህመም ካለብኝ እኔ ወድጄ ሰው ወዶ አይደለም ህመም የሚወስደው። አንዳንድ ጊዜ ደግሞ አይሰደብምም እና የአብይን እኔ አሁን ፕሮፌሰር መስፍን ምናምን እዛ ኮሚሽን ውስጥ ያሉት ያውቃሉ፣ ሳይካትሪስት ነውና ማወቅ ግን ሁል ጊዜ ስላወቅ ሶሉሽን አታመጣም። እውቀትን ይዘህ ቁጭ ትላለህ ሁኔታው ካልፈቀደ እና እኔ አብይ ተመርምሮ ጤናው ተገኝቶ ለሀገሪቱ ሰላም ካልሰጠ ለሱም ጥሩ አይደለም፣ ለወጣበት ማህበረሰብም ጥሩ አይደለም። ማህበረሰቡ ውስጥ በጣም የሚታገሉ ሰዎች ስላሉ አደንቃቸዋለሁ። እኔ በጣም ደስተኛ ነበርኩ። አብይ ሲመጣ ወጣት ነው፣ አሜሪካን አይቷል፣ እዚህ ሰክሽን የተከተውታል፣ ምን ብለውታል ብዬ ነበር። ግን ትልቅ ሰው ቅድም ትልቅ ንግግር የተናገራችሁት አሜሪካኖቹ አሽቋላጮች ይፈልጋሉ ወይ የኤርትራና ኢትዮጵያ እስከ
ወደቡ ድረስ እንድትሄድ ይፈልጋሉ ወይ? እንትናን የሰፈሬን ማን ነበር ውጭ ጉዳይ ሚኒስትሩን ጠርቶ አይደል እንደ አንተ ጸጥ በል ብለው የላኩት። አሁን ኮሚሽነሩ ከተተ እንደ ወደብን ጉዳይ ወደቡስ አክሰስና ኦነርሺፕ የሚባለው አክሰስ ምንድን ነው? ስናቲንግ የኢትዮጵያ ሕዝብ አያውቅም ብሎ ነው እንጂ አክሰስ ክፈልና አክሰስ ታገኛለህ። አክሰስ ካልክ አክሰስ አይባልም። እና ኤርትራ ወንድሞች ናቸው እስከ ዞስካለስ ድረስ አክሱም ስንት ጫማ የአክሱም ሐውልትና ኤርትራ ውስጥ ያለው ሐውልት እኮ አሁን ማን ነበር ኢትዮጲስ የኩሽ ልጅ ነው ከምለው ያቺ ብቻ ነው አብይ የሚወስደው። የኩሽ ልጅ ነው ኢትዮጲስና ኢትዮጲስ ነው መጀመሪያ ማናት ከተማ መዘበር የምትባል እናንተ ኤርትራውያን ወንድሞች ትግራዋያን ካላችሁ ትነግሩናላችሁ ቦታዋን መስሪቷልና የሚባለው ነው። እኔ ሃው ማርቆስን ሄዶ ብሻ በሎንቺና ብሻ በአይሮፕላን ትመጣላችሁ። አሁን በሎንቺና መምጣት አይቻልም። አመነ እኮ መኪና አይሄድም ማለት ነው። ግን አውቆ ነው እኔ ፖለቲካል ሳይንስ እቺ አውቆ ነው ወይ ገቨርንመንት ቴሮሪዝም ናት ወይስ አያቅም? ይቅርታ ጠይቆ እዛ እኮ ጨርሶ መምጣት ይችል ነበር ነው እኛ እንደ መሪ። ሌላኛው ምርጫው ከተመረጠ በኋላ መሀል ላይ ፓርላማው ተበትኖ ሁለተኛው ፓርላማ ላይ ጠቅላይ ሚኒስትር ነው ተመርጧል ወይ? አልተመረጠም እኮ መሀል ላይ ነው። ፖለቲካውን እናውራ ካልን እና ማርቆስን ሄዶ ማርቆስ ላይ አይሮፕላን እኔ አስተካክሉኝ፣ አይሮፕላኑ ያረፈው የት ማርቆስ ኤርፖርት ነው ባህር ዳር ነው ከዛ መጥቶ ነው ወይ ምናምን ነው የሚለውን አዲስ እንግዲህ መስፍን ጣሶም ከዛ ነው። እኔ በጣም ሲሰማው ነበር። እንግዲህ ስፒች አናሊሲስ አንድ ኮርስ ነው። አንዳንዴ እኔ አሁን ሳልጨርሰው ምታዋቸው እናንተ ትጨርሳላችሁ። እና ምንድነው አብይ ልጨርሰው ቆይ ትጨርሰዋለህ። አሁን እኛ ግራ ተጋባን። ስለ ስፒች አናሊሲስ ስታወራ አሁን እስካሁን ያወራውን ነገር እንደው ዝም ብለን ስናየው ማለት ነው ፖይንት ላይ አልመጣህልንም እና አልመጣሁም ገና ሃይላይት ምንድነው ኢንትሮዲዩስ እያደረኩ as a PhD holder እንደ አሜሪካ እንደተማረ ሰው I'm not here to guide you okay በቃ ወደ ፖይንት ገብተህ አውራለን። ቴሌቪዥን ተማሳ አይሆንክብን። ልግባ ምንድነው ወኔ ከዛ አልወጣም። ወደ ታሪክ ወደ ይሄ የሚገፉኝ ጋር አልሄድም። እና አብይ ማርቆስ ሄደ። አሁን ፖይንቶቹን ላምጣ። ፋኖ የማርቆስን ፋኖ አሸነፈ ወይ ብለው አንስተው ነበር ቅድም የገቡ። ፋኖ የለም ፋኖን ስላሸነፈ ነው። ቢያሸንፈው ቢቆጣጠረው ደስ ይለኛል። ነገር ግን አይሮፕላን ይዞ ወታደር ይዞ ምን ብሎ ማርቆስ ላይ አርፎ አንድ ሰዓት ምናምን አውርቶ ሸዋሸዋ ሰርቶ መመለስ ፋኖ የለም ወደ ጦርነት ይወስዳል። ወደ ይሄ ልክ እንደ ህወሓቱ ጊዜ ቀጥታ ኮንቬንሽናል ወር ናና እንግጠም ብሎ በቀጠሮ መግጠምና ይሄ ምንድነው ጎሪላ ፋይቲንግን ነው። ጎሪላዎች አጥንተው አይ መከላከያው በመሳሪያ ከኛ ይበልጠናል ካሉ አይመቱም። ለምን ይመታሉ? እንደውም የፈለገውም እሱ ነው። ይምጡና መታለው ብሎ ነውና እንደዛ ነው ማየው። እኔ ገብቶ መግባቱ ጥሩ ነው የብልጽግና ሀገርን በሚመራው። ግን ፋኖ የለም ማርቆስ ላይ ብለው ሸዋሸዋ ለመስራት ብዬ ነው ማስበው። ሌላኛው ልማት እንስራና ሽፍታን እናንተ አጥፉ ብሎ ህዝብን አይባልም ነው ምለው። እኔ ሽፍታን እናንተ አጥፉ ምቱት። ይሄ የወለጋና የወለጋና የወሎ ድልድይ ነው እና ነውና ጎጃምን አባይን ተሻግረ ነው ደብረ ማርቆስን እንግዲህ ተሻግረ ነው የምናገኘው። እኔ 2-3 ጊዜ ሄጃለሁ። እና ይሄ ሸዋሸዋ ውስጥ የእናንተ ዋና ፖይንቱ አፄ ዮሐንስ ጊዜ የሆነውን ያለው ነው። አላስፈላጊ ነው እንዳላችሁት። አፄ ዮሐንስ ጊዜ ምንድን ነው የሆነው? የእሱ ጊዜ የሆነው አፄ ዮሐንስ ጊዜ ከሆነው ከሱ ጋር የሰሩ ሰዎች 50-100 ጊዜ ይበልጣል ነው የሚባለው። እንደው አፄ ዮሐንስ ጊዜ እሱ ራስ አዳል በኋላ ተክለ ሃይማኖት ያለው ማናችንም እናውቀው ታሪክ ነው። እዛ አልገባም። አሁን እየሆነ ያለውን እናንተ እንግዲህ ለነፍስ ሰላም የምትፈልጉ እሱ ጊዜ አሁን እየሞተ ያለው እየተገደለ ያለው ኢኮኖሚው እየወደቀ ያለው ከአፄ ዮሐንስ ጊዜ ከሆነው ጋር ብናነጻጽር ኮምፓራቲቭ ፖለቲክስ እንዴት ነው ብለን ብናወራ ጥሩ ነው። የሚደግፈው ሰው አው የሱ ጊዜ ይሻላል ብሎ ማይደግፈው ደግሞ አይሻልም በዴታ ምናምን ብናወራ ነው። እኔ የሰው ስም አልጠራም። ከሱ ጋር የሰራው አለቃው የሆነው ሰው እንደምለው የዛሬ 200 ከአፄ ምኒልክ ከአፄ ዮሐንስ ጀምሮ ከሆነው የሰው የእንትኑ የዴዙ ቁጥር
ታሊው አብይ ጊዜ የሞተው ይበልጣል ነው ባለው። እሱ አይደለም በፖለቲከኞች ምን መጣ ለውጥ? እንግዲህ ሪቮሉሽን ላይ ሰው መሞት አለ፣ መገደል አለ፣ ምናምን አለ። ግን ምን ለውጥ መጣ? ሰላም መጣ ወይ? ናሽናል ኢንትረስት ሶስቱ ኢኮኖሚ፣ እንደገና ሴኩሪቲና ሶስተኛዋ ወልፈር የምትባለው ወልፈር ሲባል ወልፈር ማለት ለእናቶች ለእርጉዛን እንደገና ለህፃናት የሚሰጥ ነው፣ እንዲበሉ እንዲጠጡ የሚደረግ ነው። ይህንን እሱ ገና አሁን እያበሏቸው ነው፣ ገና አልደረሱም ነው ያለው። የመደመር ትውልድ የሚባለው ማለት ነው ጄኔሬሽን ብለው ነው ፖይንቶቹን አንድ ሁለት ነው ያወራ ያለው አይደለም። እዚህ ጋር እኮ ይኸውልህ አሁን ታምራት አለ፣ ኢዝ አ ሎየር፣ ዛጉዌ አለ፣ ፖፑላሪ አለ። ጉምቱ ፖለቲከኛው ነው ፖፑላሪ እንደምታውቀው። ቢሊዮነሩ አሁን መጥቷል። ዶልፊን ሀዌ አለ፣ የቤቱ ባለቤት። እኛ አሁን ይኸውልህ አንተን ተከትለን በመሄድ እኮ መከራ በላን። አሁን አንደኛ ሂርሴ እያወራህ ነው የእሱ ጓደኛ ምናምን ምንድነው? አንተ ዳግማዊ ምንድነው ሚልኬሳ ሚደግሳ ልትሆንብን ነው እንደዚህ ቤት ውስጥ ኖ። እንደዛ አልሆንም እኮ አሁን አንተ ፍሬም የምታደርገው ፍሬሚንግ ይባላል። አንተ አሁን ፍሬም ቁርጠ ዲፋሜሽን ምን አያና እንደዛ አስቸግረው እኮ ኮምፕሌን ኧረ ተው፣ እኔ ከአያና ጋር አልገናኝም። ምንድነው ታው እኔ እያልኩ ያለው እሱ ቁጭ ነው። እዛም ነው የነካው። ፖይንት አልያዝንም እኛ ሁላችንም ሰላም ያለው ቅድም እንደተናገረው ቹቹ ልኮ አስገደለ የሚለው ኤቪደንስ ከሌለው ሚዲያ ላይ መናገር ጥሩ ትክክል አይደለም። ከፈለግ አንተ ወቀሳ ካለ ሌላ ቤት ውስጥ ስታገኘው በደንብ ንገረው። አሁን እያወራን ያለ ነው ሌላ ጉዳይ ነው። በቃ ቀጥሉ እናንተ ሌሎች አለ። ኦኬ ቅድም አንደኛ የተሳሳተው አንዳንድ ዲስቶርትድ የሆኑ ኢንፎርሜሽኖች ሲነገሩ ነበረ። ምናልባት በእነሱ ላይ አንዳንድ አስተያየቶችን ወደሚቀጥለው ሀሳብ ይሄዳለሁ። በኮሎኒያል ኢራ ላይ የተከሰቱ ሁኔታዎች በተለይ የተለያዩ ሀገራት ከቀኝ ግዛት በኋላ በዲኮሎናይዜሽን ፕሮሰስ የተለያየ አቅጣጫ ነበረ እና አውትካሙ ተመሳሳይ እንደሆነ አድርገው የሚያስቡ ሰዎች አሉ። ድሮ በቀኝ ግዛት የነበሩ ግዛቶች ኢሚዲየትሊ ሀገር እንደሆኑ አድርገው የቀረበበት ሁኔታ አለ which is completely wrong። ለምሳሌ አንዳንድ ሀገራት ከቀኝ ግዛት ማግስት ሶቨሬን ስቴት ሆነዋል። ሌሎቹ በፌዴሬሽን ከሌላ ሀገር ጋር ተቀላቅለዋል። ወይንም ደግሞ አንዳንድ ጊዜ የተለያዩ የቀኝ ግዛቶች ተቀላቅለው አንድ ሀገር የመሰረቱበት ሁኔታ አለ። ለምሳሌ የዛንዚባርና የታንጋኒካን ኬዝ ስንወስድ አንዳንድ ግዛቶች ደግሞ ከቀኝ ግዛት ወጥተው ሌላ ሶቨሬን ስቴት የተቀላቀሉ አሉ። ለምሳሌ የጎዋ ኬዝ፣ ጎዋ የሚባለው የፖርቱጊዝ ስር የነበረ ግዛት ነው። ከፖርቱጊዞች ነፃ ከወጡ በኋላ ጎዋ የነበረው ህዝብ ምንድነው ነው ኢንዲያን ነው የተቀላቀለው። ኢንዲያን ሲቀላቀል በሪፈረንደምም አይደለም እንዲሁ ነው የተቀላቀለው ማለት ነው። እንደውም በሚሊተሪ ኦፕሬሽን ነው በ1961 ላይ ጎዋ ወደ ኢንዲያ የተቀላቀለው ማለት ነው። የበርሙዳ ኬዝ አለ፣ የአሩባ ኬዝ አለ፣ የግሪንላንድ ኬዝ አለ፣ ሌሎች ማዕት ኬዞች አሉ። ከዛ ጋር ተያይዞ ደግሞ የድሮ የፍሬንች ቀኝ ግዛት የነበሩ ማዕት እነሱ ዲፓርቲሞን ኤ ሪጂዮን ዶተርሜር የሚባሉ ለምሳሌ ገደሎፕ፣ ማርቲኒክ፣ ጉያን፣ ሪዩኒዮ፣ ማዮት የሚባሉ ዲፓርቲሞን ሪጂዮን ዶተርሜር የሚባሉ የድሮ የፈረንሳይ ቀኝ ግዛት የነበሩ ዛሬ የፈረንሳይ ሉዓላዊ አካላት ናቸው። እነሱ ብቻ ሳይሆን ሌሎቹም አሉ። ለምሳሌ ኮሌክቲቪቲ ዶተርሜር የምንላቸው ለምሳሌ ሶም ፒየር ኤ ማኪሎን፣ ሶም ባርቶሎሚ፣ ሶም ማርታን፣ ፖሊኒዜ ፍራንሴዝ የሚባሉ ኑቬል ካሌዶኒ የሚባሉ ግዛቶች እነዚህ ሁሉ የድሮ የፈረንሳይ ቀኝ ግዛት ስር የነበሩ ናቸው። ዛሬ የፈረንሳይ የሉዓላዊ አካላት ናቸው ማለት ነው። እና የኢትዮጵያ ጉዳይ በተመለከተ በዩናይትድ ኔሽን አሬንጅ በተደረገው ፌዴሬሽን ነው እንጂ ኤርትራ ከኢትዮጵያ ጋር የተቀላቀለችው ኢትዮጵያ ወራ አይደለም ያዘችው። በ1962 የነበረው ሁኔታም በኤርትራ ፓርላማ ላይ ድምፅ ተሰጥቶ
በድምፅ መሰረት ነው ኤርትራ ከኢትዮጵያ ጋር በዩኒተሪ ሲስተም ከፌዴሬሽን ወደ ዩኒተሪ ሲስተም የተቀየረችው ማለት ነው። ስለዚህ በኢንተርናሽናል ኖርም ኢትዮጵያ ለብቻ በኤክሴፕሽን የምትታይበት ሁኔታ አይታየኝም ማለት ነው። ከዛ ሲቀጥል የኤርትራ ግዛቶች ለምን እንደተሰበሰቡ ይታወቃሉ። እሱም ኢትዮጵያን ከቀኝ ታሜ ዊዝ ኦል ዲው ሪስፔክት ማለት ነው የተነሳ ቶፒክ ላይ መሄድ ትችላለህ። አሁን እሱ እኮ ምንም የሚጠቅመን ነገር አይደለም። እኔ እናንተ ብንጨቃጨቅ ብንከራከር ምንም አናመጣ። ባለቤት ነው ቤቱን ጋይድ የሚያደርገው። አይ ቶፒክ ነው ሲጨርስ ችግር የለም። እየሰራ ስለሆነ ነው፣ ስራ ላይ ስለሆነ ነው። የዲኮሎናይዜሽን ፕሮሰስ ጨርሶ አይደለም የመጡት ስላለ መልስ መስጠት አለበት። ስቴት ስለሆነች ኢትዮጵያ መፍረስ አለባት ብለህ ነው የምትከራከረው። አይ ኖ ዳት ሶ የኤርትራ ነፃ የወጡት በኢስላሞች ትግል ነው ብለህ ስለሚታምን ያንን ነው የምትደግፈው። አይ ነው ዮር ናሬሽን ከብት ከዛፍ ላይ ሳትወርድ ደግሞ ያምራል አለ ያ በዚህ ጨርስና ከዛ ትቀጥላለህ። ፖይንቱ የነበረው ዶልፊን አልገባም የሆነው ነገር ሳንሱር ለመሆን የሚፈልግ ሰው አለ። ታሪክ ሲንሄድ ኦኬ፣ ከታሪክ በፊት ቅድም ያነሳሁትን ፖይንት ልቋጭና ወደሚቀጥለው ሀሳብ ልሄድ። ምንድነው እሱ የኤርትራ ግዛቶች በጣሊያን ለምን እንደተሰበሰቡ ይታወቃል። እሱም ኢትዮጵያን ወሳኝ ከሆነው ስትራቴጂካሊ ወሳኝ ከሆነው ኤሪያ ለማራቅ ነው። ሪዝን ኢዝ በ1869 ሲዩዝ ካናል ተገንብቶ ካለቀ በኋላ የምስራቅ አፍሪካ ቀንድ ስትራቴጂክ ቫሉ በጣም ከፍ ስላለ የቀኝ ገዢ ፓወሮች እዛ ተረባርበዋል። ስለዚህ በጅቡቲ በኩል ፍራንሳይ ነበረች፣ በሶማሌ በኩል እንግሊዝና ጣሊያኖች ነበሩ፣ በኬንያ በኩል እንግሊዝ ነበረች፣ በሱዳን በኩል እንግሊዝ ነበረች፣ ከላይ በኤርትራ በኩል ጣሊያን ነበረች። ስለዚህ ጣሊያኖቹ በአድዋ ከተሸነፉ በኋላ ቢያንስ ኢትዮጵያን በቀኝ ግዛት መያዝ ካቃትን ከቀይ ባህር ማራቅ አለብን፣ ስትራቴጂካሊ ወሳኝ ከሆነ ቦታ ማራቅ አለብን ብለው ስላሰቡ ኢትዮጵያ በቀኝ ግዛት ተንኮል ወይም ደግሞ በሂስቶሪካል ኢንጀስቲስ ከቀይ ባህር እንድትርቅ ተደርጋለች። ስለዚህ ኤርትራ እንደ ሀገር ስትፈጠርም ያ በኢትዮጵያ ላይ ሂስቶሪካሊ የተፈጸመውን ኢንጀስቲስ ሪኢንፎርስ ለማድረግ የተነደፈች ፕሮጀክት እንጂ ሊጂቲሜት ስቴት አይደለችም ነው። ፌዴሬሽኑ ኮምፕሊትሊ ሊጂቲሜት ነው። በ1962 የፌዴሬሽን መፍረሱ አንድ ሉዓላዊ ሀገር የራሱን ግዛት በፈለገው መልክ ከፈለገ በዩኒተሪ ከፈለገ በፌዴሬሽን ከፈለገ በኮንፌዴሬሽን የማስተዳደር ሙሉ ሶቨሬን ራይት አለው። ይሄን ፖይንት እዚህ ልዝጋ። ከዛ ሲቀጥል ወደ ታሪክ ነው የምንሄደው። ምንድነው ታሪክ? ስፔሻሊ በኢትዮጵያ ኮንቴክስት ብዙ ጊዜ ታሪክ ትዝታን መርጦ የማቆየት በስልጣን የተመረጡ ትርክቶችን በትዝታ መልክ በተቋማት ጫና ማስቀጠል ነው እንጂ በታሪክ አንድ ክስተት የክስተቱ መንስኤ፣ የክስተቱ ሂደት፣ የክስተቱ ውጤት፣ ቦታ፣ ተዋናይ ገለልተኛ በሆነ መልኩ በኦብጀክቲቭ ስታንዳርድ ተጽፎ አይታወቅም። ስፔሻሊ በኢትዮጵያ ኮንቴክስት ማለት ነው። በዚህ ምክንያት ማርጂናላይዝድ የሆኑ ግሩፖች በኢትዮጵያ ውስጥ አሉ። ታሪክ ያገለላቸው ናሬሽናቸው፣ ታሪካቸው፣ ሲቪላይዜሽናቸው በፎርማል ስቴት አይዲዮሎጂ ያልተካተቱ ቴክስትቡክ ሪኮግኒሽን ማይሰጣቸው የተለያዩ ቡድኖች አሉ። ሴቶች ሊጠቀሱ ይችላሉ። ኢስላሞችና ሌሎች የሪሊጂየስ ግሩፖች ሊሆኑ ይችላሉ። የተለያዩ የብሔር ቡድኖች በተለይ ደግሞ ፖለቲካል ሳውዝ የምንለው ቡድን አለ። እነዚህ በታሪክ ውስጥ ቦታ አልተሰጣቸውም። በሰሜኑ በኩል ቢሆን የተመረጠ ከውጭ የገቡ የሰሜን ስልጣኔ ተብሎ የተቀመጠው የሰሜኑ ኢንዲጂነስ የሆነ አፍሪካዊ ሲቪላይዜሽንም በኢትዮጵያ ታሪክ አልተካተትም። ለምሳሌ የትግራይ የአማራ ታሪክ የሚጀምረው በክርስቲያኒቲ ወይም በእስልምና አይደለም። ከዛ በፊት የነበራቸው ኢንዲጂነስ አፍሪካዊ ሲቪላይዜሽን አለ። ያ ሲቪላይዜሽን በታሪክ ውስጥ አልተጻፈም። የነሱ ታሪክ ነው፣ የሰሜን ታሪክ ነው ተብሎ በትክክል ለማስቀመጥ የተሞከረው አንደኛ
የሬድሲ ሲስተም አካል የሆነው የሜዲትሬኒያን ኔትወርክ ሲስተም አካል የሆኑት የክርስቲያኒቲ የእስልምና ሪሊጂኖች ናቸው። የሰሜን ሃይማኖት ነው፣ የሰሜን ሲቪላይዜሽን ውጤት ነው ተብሎ ሲነገረን የነበረው አክሱም የናሬሽን የትርክት ማነሻ እንጂ የታሪክ ማነሻ አይደለም። ግን ብዙ ጊዜ ታሪክ የጀመረው እዛ ነው ተብሎ ይነገራል። የረዥም ርቀት ንግድ ስርዓት ኢትዮጵያ ከቀይ ባህር ጋር ካላት ትስስርና ከአረቡ ዓለም ከደቡብ አውሮፓ ጋር ከግብጾች ጋር ባላት ትስስር የዳበረችው ነው። ግን ኢንዲጂነስ የአፍሪካ ኢኮኖሚ መሰረት ወይ አርቢቶ ማደር ነው ወይም አርሶ የማደር ሲቪላይዜሽን ነው። ሶ ዳታ አንዳንድ ወሳኝ የሆኑ ፖይንቶች ናቸው ማንሳት ያለብን ማለት ነው። ስለዚህ ብዙ ጊዜ ስለ ታሪክ ስናወራ በታሪካዊ ሰነዶች ላይ የተቀመጡትን የታጨቁ የሐሰት ናሬሽኖችን ልክ እንደ እውነታ አድርገን ነው የምናየው። በተለይ የኢትዮጵያ የታሪክ ምንጭ ተብሎ የሚታሰቡ አንደኛ የነገስታት የዜና መዋዕል ወይም ደግሞ በጻፈ በትዕዛዝ የሚጻፉ በነገስታት የሚዘወሩ ናሬሽኖች አሉ። ሃይማኖታዊ ተቋማት በተለይ የተዋሕዶ ኦርቶዶክስ ሊቃውንቶች ከስቴቱ ጋር ትልቅ ቁርኝት ስለነበራቸው ሃይማኖታዊ መልክ አስይዞ ነው የጻፉት። የድንጋይ ላይ ጽሁፎችንም ስንወስድ ታምራት ዋናው ርዕሱ ግን በቃ ይናገር እያበላሸ ቅድም ለዛ ነው እኛን ስታፍን ነበር። አሁን ይናገር በቃ ከዛ እኔ እንትን እላለሁ። በቃ ይናገር መብቱ ይጨርስ። ይናገር በደንብ አድርጎ ይናገር። ዶልፊን ታምራት ወደ ዋናው ጉዳይ ግባና እሱ ታሪካችን ነው። ትክክል ነህ። ግን አሁን የተነገረ ንግግሮች አሉ። በንግግሩ አታቋርጡት። የአብይ አህመድን ንግግር ነው ኮት የተደረገውና የተናገራቸው ንግግሮች ከሌላ የምንወደው ወደ ነው አይደለም የምንሰማው። እንዳለ የሚናገረው ስህተት ነው፣ እኛ እናርመዋለን። ግን አታቋርጡ። ትክክል አይደለም። የሚታሰቡ ምንጮቹን ነው የጠቀስኩት። መጀመሪያ የነገስታትን ዜና መዋዕል፣ ሃይማኖታዊ ጽሁፎች፣ የድንጋይ ላይ ቅርሶች፣ አፈታሪኮች፣ የአርኪኦሎጂ ወይም ደግሞ የቅሪት አካላት ማስረጃዎች፣ የውጭ ሀገር ተጓዦች የጻፏቸው መስታወሻዎች፣ እነዚህ ናቸው ብዙ ጊዜ በኢትዮጵያ ልክ እንደ ኦብጀክቲቭ አካዴሚክ ሶርስ ክሬዲብል ሶርስ አድርገን የምንጠቀማቸው። ዘመናዊ አካዴሚክ ምርምሮች ወይም ደግሞ የታሪክ አጻጻፍ ስርዓቶች በተደራጀ መልኩ የጀመሩት ቅርብ ጊዜ ነው፣ ትላንት ነው። ምንድነው በኢትዮጵያ ታሪክ ጥናት ላይ ወሳኝ የሚሆነው በታሪክ መዛግብት ውስጥ ምን ተጽፏል ሳይሆን ታሪክ እንዴት ነው የተጻፈው፣ ናሬት የተደረገው ምንድን ነው፣ ሴሌክቲቭ ሚሞሪያችን ምንድን ናቸው። ሪሊ ታሪክ በገለልተኝነት የአንድን ክስተት መንስኤ፣ ምክንያት፣ ሂደት፣ ጊዜ፣ ቦታ፣ ተዋናይ በገለልተኝነት የፍርድ ቤት ሚና ይዞ በገለልተኝነት እውቀትን ለማንጸባረቅ እውነትን ለመግለጽ ታቅዶ ነው ወይስ የተጻፈው ስልጣንን ፓወርን ሊጂቲማይዝ ለማድረግ ነው የሚለው ወሳኝ ፊሎሶፊካል ኩዌስችን ነው። ዛሬ ዲል የምናደርገው ጥያቄ ይሄ ነው እንጂ እንትናማን ምንድነው የጻፈው እንትና ምንድነው የጠቀሰው እሱ አይደለም ነው። that's my point። ጨርሻለሁ። መቀጠል ትችላላችሁ። ኦኬ አሁን እኔ ብዙ ጠብቅ ያለው መልስ ዶልፊን በተቻለ መጠን ሞዴሬት አድርገው በተቻለ መጠን እንዳያቋርጡ ነገራቸው ለሌሎች ፌርሊ እንደሰጣው ለኔም ፌር ስጥ። እዚህ ጋር የሚያቋርጥ መሐመድ ፕሊዝ አከፈረ መናገር የምፈልገው ከታች የኛ ያጋዚያን ልጆች ኑአንስድ ፖለቲካ እንድታቁ ፈልጋለሁ። ስታጨበጭቡለት ነበር ለዚህ ልጅ። ይሄ ሊበርቴሪያን ስኩል ኦፍ ቶትን መጀመሪያ ተረዱ። በተለይ ያጋዚያንን የምትሉ ከታች እያየዋችሁ ነው። ኑአንስድ ፖለቲካ ተረዱ። ሄሪቴጅ ኢትዮጵያዊነት የለም፣ ግዕዝ የኢትዮጵያ አይደለም፣ ኦርቶዶክስ ከሮማ ነው የመጣው የሚል ሰው ነው። መጀመሪያ መናገር የምፈልገው ከታች የኛ ያጋዚያን ልጆች ኑአንስድ ፖለቲካ እንድታቁ ፈልጋለሁ። ስታጨበጭቡለት ነበር ለዚህ ልጅ። ይሄ ሊበርቴሪያን ስኩል ኦፍ ቶትን መጀመሪያ ተረዱ። በተለይ ያጋዚያንን የምትሉ ከታች እያየዋችሁ ነው። ኑአንስድ ፖለቲካ ተረዱ። ሄሪቴጅ ኢትዮጵያዊነት የለም፣ ግዕዝ የኢትዮጵያ አይደለም፣ ኦርቶዶክስ ከሮማ ነው የመጣው የሚል ሰው ነው ከኔ ቀድሞ የተናገረው። በተለይ ይሄ ፌክ ኢትዮጵያውያን የሚባሉ ኢትዮጵያዊ ማንነት የለም ቃል በቃል ተናግሮኛል። የዛሬ 2 ሳምንት እንደዚህ ኢትዮጵያዊ ማንነት የለም ብሎ የሚያምን ሰው ነው። መብቱ ነው፣ ማመን ይችላል፣ ችግር የለውም። ነገር ግን አጋዚያን በእነዚህ አይነት ሰዎች እንድትታለሉ ከታች ሳያችሁ በጣም ስላዘንኩ ነው። መጀመሪያ ደረጃ ሪፈሪንግ ታምራት ቹቹ
ኦፍኮርስ ግን ሚውት አድርግ እባክህን መሐመድ። ይኸውላችሁ ወደንም ጠላንም ለእኛ ሬፈረንስ የተጻፈ ነገር ነው። ሪከርድድ ሂስትሪ የሚባል ኮንሴፕት አለ። ሪከርድድ ሂስትሪ አንቀበልም ካለን ምን እንቀበል ታዲያ? በአፈ ታሪክ የመጡ ዋቃ ሲገላመጠው ከወንዝ የወጣው ወንድና ሴት ሆነ ወይ ደግሞ ስክሪፕት ነበር መጽሐፍ ላማ ውጣ በላቸው እነ ዶክተር ሕዝቅኤል ገቢሳ የሚሉትን በአፈ ታሪክ እንደዛ ነው የተነገረ የሚለውን ነው መቀበል ያለብን? ወይስ ክሮስ ሬፈረንስ የሆነ ፒር ሪቪውድ የሆነ በጆርናል በመጽሐፍት ለሺህ ዘመን ታይም ቴስትድ የሆነ ነገር ነው የምናምነው? ሪከርድድ ሂስትሪ የሚባልን አንቀበልም ማለት መሸነፍ ነው። በነገራችሁ ላይ መሸነፍ ነው። የእኛን ሀገር የፖለቲካል ስቴት ታሪክ ልዩ የሚያደርገው በተለይ ከሰብ ሳሃራን አፍሪካ አንጻር ሲታይ ሪትን ላንጉዌጅ አለን፣ ሪከርድድ ሂስትሪ አለን። ይሄ ትልቅ ነገር ነው። የኢምፓየር ታሪክ አለ። የቀይ ባህር ስልጣኔ በሳባ በግዕዝ አክሮስ ዘ ሬድ ሲ ሁለቱም እኛ ነን እኮ። እኛ እኮ ቢኮዝ እዚህ አፍሪካ ውስጥ አብዛኛውን ነገር እዚህ ስለሰራን የኢትዮጵያ ስቴትን ከዚህ ከአዱሊስ ከያሃ ከዳአማት ጋር ስለሰራን ሳባዊ የሆነ ኦሪጂናል ስቶሪ የለንም እኮ አንልም። ሳባዊ እኮ ነው ወደ ግዕዝ ኢቮልቭ ያደርገው። ግዕዝን ደግሞ አራተኛው ክፍለ ዘመን ላይ አብዛኛው የሴም ቋንቋዎች ኮንሶናንት ብቻ አላቸው። እኛ ግን ወደ ቫውል ቀይረነዋል አይደለ? ሀ ሁ ሂ ሃ ሄ ህ ሆ አ ኡ ኢ አ ኤ እ ኦ ለሉ ሊላ ሌሎ እያደረግን ቫውል ሰጥተናቸዋል። ዳትስ የአባቶቻችን ውጤት ነው። ያ ደግሞ ታሪክ እንድንመዘግብ በአራተኛው ክፍለ ዘመን ክርስትና ወደኛ ሲመጣ ቀጥታ ግሪኩን ተቀብለን በአንጾኪያ የነበረውን ነገር እንደወረደ የግሪክ ቴክስቹዋል የሆኑትን ታሪኮች በአሌክሳንደሪያ እና በአንጾኪያ የነበሩትን ተከትለን በነሱ ታሪክ በነሱ ሄሪቴጅ እንዳንቀጥል አድርጓል። ዩኒክ የሆነ ዲስኮርስ ውስጥ እንድንገባ አድርጎናል። ያ ግዕዝ ክርስቶስ በዕለተ ዓርብ ተሰቀለ የሚለውን ቴዎሎጂ ተቀብለን ግን ደግሞ በእኛው ካልቸር በግዕዙ በእኛው መጽሐፍት በእኛው ዜማ በስድስተኛው ክፍለ ዘመን ላይ የመጣው ቅዱስ ያሬድ እዝል ግዕዝ አራራይ ብሎ በፈጠረው ጾመ ድጓ ያሬዳዊ ዜማ ብለን በኋላ ራሱ ለዘመናዊ ሙዚቃችን መሰረት የሆነ ሊንጉስቲክ ፓዝዌይ ነው ያለፍነው። ይሄ ልዩ የሚያደርገን ምንኮራበት ነገር ነው። ያንን አንደርማይን ለማድረግ የምትሄዱ ደግሞ ኢትዮጵያውያንን የምትሉ በጣም በሚያስቅ ደረጃ ኮፕ ለማድረግ ማለት ነው። የአንተ አባቶች በዛ ታሪክ አላለፉም እና የኔን ታሪክ እንድታጣጥል አልፈቅድልም። ፌርም አይደለም፣ ትክክልም አይደለም። ታሪክ ነው። ሪትን ላንጉዌጅ አለን፣ የስ አለን። ሪከርድድ ሂስትሪ አለን፣ የስ አለን። እንኮራበታለን፣ አብሶሉትሊ እንኮራበታለን። የስቴት ኔሽን ጉዳይ ስናወራ ስቴት ኔሽን ሆኖ ሴንትራላይዝድ ፓወር ተይዞ ወደ አንድ ኮመናል ካልቸር ወደ አንድ ፖለቲካል ካልቸር ወደ አንድ ፖለቲካል አይደንቲቲ ለመሄድ የሚሞክረው ነገር እኮ መሰረታዊው ነገር ምንድን ነው? በአማርኛ ቋንቋ በግዕዝ እንዲህ እያልን የምናደርገው እኮ አይዲያ አይደለም፣ ዝም ብሎ ከሰማይ ወረደ አይደለም። ሰዎች ስጋና ደም የኔ ዘመዶች የሰሩት ነው። ይህን አፕሪሼት እናደርጋለን። እኔ ኤትኒሳይዝ ላደርጋለሁ ሁሉን ነገር። ፖለቲካ ኤትኒሳይዝ ይሁን ሬሻላይዝ ይደረግ ሌሎችን ዳውን ላድርግ ከዛ አንጻር አይደለም። ሲስተሚክ የሆነው ስትራክቸራል የሆነው ነገር በሲቪክ ናሽናሊዝም ቢሄድ ደስ ይለኛል። ግን ያን ሲቪክ ናሽናሊዝም ግን ስናመጣ አርክታይፕ የለም፣ ግዕዝ የሚባል የለም፣ አክሱም የሚባል የለም። ሆልዶን አታቋርጥ፣ ችግር የለውም። ስታወራ አንተ እኛ ስትል ማንን ነው ሪፕሬዘንት እያደረክ ያለው? እኛ ግዕዛውያን አጋዚያን። በቃ የኔን ነገር እያደረግልኛለ ዶልፊን ስርዓት ብታሲዝ ምን አለ? እኔ ሁለተኛ አልመጣም። ለዛሬ ቢያንስ ፌር ሁን ዶልፊን። በእናትህ ሚውት አድርግ። በቃ ነው ለዛሬ ፌር ሁን ዶልፊን። እንደዚህ መሆን በጣም ያሳዝናል። አብሶሉትሊ አንፌር። ቆይ እንደዛ አይነት ክሪቲሳይዝ ማድረግ ይቅርብህና ማሜ የምጠይቀው ከሆነ ሆልዶን ከፈቀደልህ ጠይቀው። አንለሴና ዘርዋይስ ግን አስጨርሰው ይጨርስና ከዛ በኋላ ትጠይቀዋለህ። ቹቹ ትፈቅዳለህ? ይጠይቅህ። በቃ ቹቹ ሚዝ ነው ያለው። ቶበታል። ኦኬ የተመካከሩ ነው። ያ ኤኒዌይስ ኢዛና ደውለ መሰለኝ። ተራው የኔ ነው መሰለኝ። እኔ ቹቹን እኮ ማን ማኒፑሌት እንደሚያደርገው አውቃለሁ። ችግር የለብኝም እኔ። ኢሳና ደቀ መዝሙር ነው። ትክክል ነው። እውነት ኧረ እኔ ሊቀጥል ወደ አጀንዳው ቀጥታ ልግባ መሰለኝ የሚፈቀድ ከሆነ
መቀጠል ይችላል። ቹቹ ከሌለ ትቀጥላለህ። አይ ቹቹ አይ እየጠየቅንህ ነበር እችላለሁ። ሁለት ደቂቃ ለአንድ አድርግ። በጣም ነው የሚገርመው። ሁለት ደቂቃ ነው የጠየቅኩት። ሁለት ደቂቃ ልጨርስ። አሁንም ስማ፣ እየሰማህ አይደለም። እየጠራንህ ነበረ አልሰማህንም እንጂ አልሰማህኝም። እያቋረጣችሁኝ ነዋ። እያቋረጣችሁኝ ነው። በጣም ፌር አልሆንክም ዶልፊን ዛሬ። አንድ ጊዜ ስማኝ፣ 2 ሰከንድ። ኦኬ ማሜ አጠይቀው በመሃል ኢንተራፕት አታርገው አልኩትና ከፈቀደልህ ግን ጠይቀው አልኩት። ከዛ በኋላ እየጠየቀ ነበር አልሰማው። አልፈቅድም፣ ልጨርስ 3 ሚኒትስ። ሌሎቻችሁ ምንም አዳምጣችሁ 3 ሚኒትስ። ስለዚህ በቃ ተው ይጨርስ። ማንም እንዲጠይቀኝ አልፈልግም። ምክንያቱም በቅንነት ኢንጌጅ ለማድረግም ይፈልግ የለም። ፋክቶችን እየካዱ ግዕዝ የእናንተ አይደለም አሉን እኮ። ከዚህ በላይ ምን ትፈልጋለህ? አክሱም የእናንተ አይደለም ወይ ደግሞ የአክሱምን ታሪክ አትጥቀሱ አሉን። እንግዲህ እኛ ይኸውላችሁ አዱሊስ ላይ ነበርን እንደ ነጋዴዎች። ከዛ ወደ ያ ሄድን። ተወደደም ተጠላም የኢትዮጵያ የስቴት ታሪክ ተወደደም ተጠላም፣ ጠላት ወደደም ጠላ፣ የኢትዮጵያ የስቴት ታሪክ የቀይ ባህር ስልጣኔ ነው። ከላይ ወደ ታች ኤክስፓንድ እያደረገ የመጣ ነው። የሪትን ላንጉዌጅ ታሪካችን ቀጥታ የሚገናኘው ከግዕዝ ነው። ከአረብኛ ከዕብራይስጥ ወይ ከሌሎች ከላቲን ጋር አይደለም። በቃ ግዕዝ ነው። የኢትዮጵያ ልዩ የሚያደርገው ፊደላችን ግዕዝ ነው። የኢትዮጵያ የቸርችና ስቴት ታሪካችን ደግሞ ከኦርቶዶክስ ጋር የተያያዘ ታሪክ ነው። ወደ አንጎት፣ ወደ ላስታ፣ ወደ በጌምድር፣ ወደ ጎጃም የመጣንበት የሚዲቫል ታይም ታሪካችን ይሄ ግልጽ ነው። ምንም አንከራከረው። የሮማን ነገር ነው የኮረጃችሁት እንዴ? አንድ ቃል ካለ ከሮማ ከቤዝንትን የወሰድነው ክራላይሶ የሚለውን ክራላይሶ እንላለን። የስ ክራላይሶ በቃ ሎርድ ሃቭ ሜርሲ ክርስቶስ ይቅር በለን ማለት ነው። ከክራላይሶ በስተቀር እስመ መምህረ ሕገ ይሁ በረከተ ወይ ሀውርም ኃይል ውስተ ኃይል የማን ነው? ነገስተ ሳባ ወተርሴስ ነገስተ ሳባ ወተርሴስ። ይሄን ዜማ ማን ያዜመው? ማን ያመጣው? እዝል ግዕዝ ማን ነው? ለምንድን ነው ይሄን ያህል የምትጠሉን? ለምንድን ነው ይሄን ያህል ታሪካችን እናንተ ደስ እንዲላችሁ እኛን ዝቅ ማድረግ አለባችሁ? የእኛን ታሪክ መካድ አለባችሁ? ያን ያህል እኛ ትንሽ የምናደርጋችሁ ከሆነ ስልጣኑም ባንኩም ታንኩም እናንተ ጋር ነው። የራሳችሁን እኮ ስልጣኔ የራሳችሁን ሀገር መስራት እኮ ነው። ያን ያህል ከባድ አይደለም እኮ። ስለዚህ እኛ ግዕዝ የኛ ነው። የኢምፓየር ታሪክ አሁን ወደ ሃይማኖት ፉክክር እያደረከው ነው መሰለኝ። ኧረ በእናትህ አንተ እኔ በቃ ነው ለምሳሌ ቹቹ እኔ አውራ ብያለሁ፣ ግን ነው ግን ወደ ሃይማኖት ታስገባ 3 ደቂቃ ልጨርስ ነው። እኔ ቅድም ምን አልኳችሁ? ትቀጥላለህ። ኢስ ኦኬ። እኔ ያወራሁት ደቂቃ እሰጥሃለሁ፣ መልሼ እሰጥሃለሁ። ኢስ ኦኬ። ግን ሃይማኖት ማህበረሰብ ምናምን አትግቡ ብያችሁ ነበረና ወደ ሃይማኖት ብሽሽቅ እየገባ ነው መሰለኝና ወንድሜ የካቶሊክ አንተ አልተረዳህምና ልጁ የተናገረውን አልተረዳህም። አንተ ልጁ እኮ ከካቶሊክ ነው ክርስትና የተቀበላችሁት ወይም የሮማ ነው። የራሳችሁ ነገር የለም። ለማንኛውም ለአንተ ለብቻ ወይ ያናግራለሁ ወይ ሌሎች ይነግሩሃል። እኔ ግን ልጨርስ በቃ። በጣም የሚገርም ተመልከቱ። ከትግራይ የሚመጡ ሰዎች ራሳቸው እንዴት እንደሚቃወሙን እንድታዩ ነው ሌሎቻችሁ። እኔ ለማንኛውም ልጨርስ። የሮማ ስልጣኔ እንደወረደ አልተቀበልንም። የራሳችን ዩኒክ መንገድ አለን። ኦርቶዶክስ ዩኒክሊ ኢትዮጵያዊ ሆኖ ነው ያለው። ሮማውያን ጫማ አድርገው ነው የሚገቡት፣ እኛ ጫማ አድርገን አንገባ። ታቦት የላቸውም፣ እኛ ታቦት አለን። ብዙ ነገር መጥቀስ ይቻላል። ግዕዝም የኛ ነው። ቫውሎቹን የሰራ ነው እኛ ነው። ሳባም እኛ ነን። ሪትን ላንጉዌጅ የላችሁም፣ እናንተ አልሰራችሁትም እንዴ? ስቶን ሜሰነሪ የመን ውስጥ ሳባ ውስጥ የነበረን ታሪክ እዚህ ደግሞ በኤርትራና በትግራይ አምጥተን ትልልቅ 2-3 ስቶሪ አድርገናል። ሰፊው አፍሪካዊ ያን ያህል እንደዛ አይነት ሶፊስቲኬሽን ላይ አልደረሰም። እኛ ግን ደርሰን ነበር። ሶ ዋት ላሊበላን ሰራል። አልሰራችሁም ላሊበላ ልትል ነው? አክሱምን አልሰራችሁም ልትል ነው? ሰርተነዋል። ይሄ እኛ ነው። ሰው ወደ ኋላ ሂደን በዛ ኩራት ላይ ተመልሰን ሀገራችንን ማሳደግ እንፈልጋለን። የኛን ኩራት ግን የኛን ትምክት ግን ከንቱ አታደርጉ። በፍጹም ከንቱ አታደርጉም። ሪከርድድ የሆነ ታሪክ ስለ ላሊበላ ስለ ሚውታርግ ላሊበላ አክሱም ሬፕሊካ ነው። ሚውታርግ ልጨርስ ነው። ሁላችሁም በተለይ እኔ ሳውራ ነው። ባለቤቱን እዚህ ቁጭ አድርገህማ ታሪክ አታሳስ። ባለቤት አይደለ ከሆንክ ታስረዳለህ አይደለህም። ሪትን ላንጉዌጅ የሌለህ አንተ እንዴት ነው ኢምፓየር የምትሰራው? የሮሃብ የኢምፓየር ታሪክ እኛ ነን። የኢምፓየር ታሪክ ብቸኛ ያለ ነው የኛ ሌጋሲ ነው። አሁን ያለው ኢትዮጵያ የኛ ነው። አሁን ሄሪቴጁ ያ ነው። እኔ ለማንኛውም በተለይ በአንድ ነጥብ ማጠቃለል እፈልጋለሁ። የኤርትራ ጉዳይ ምናምን ተነስቷል። የኤርትራን ጉዳይ ድጋሚ መናገር አልፈልግም። የዲኮሎናይዜሽን ፕሮሰስ ነው። ኮሎናይዝድ ሁነዋል በጣሊያን። ወደዛ ፕሮሰስ ይገባሉ። የኢትዮጵያ ህዝብ የኢትዮጵያ ኤሊት ተስማምተው እኛም ህዝባችን ነው የህዝብ እኛም በቅኝ ግዛት ነበር ወደሚለው ወደ አክኖሌጅመንት ከተመጣ ተመልሰን ህዝባዊ ሪኮንሳይሌሽን ፖለቲካል አዌክኒንግ ውስጥ ገብተን አንድ ሀገር የምንሆንበት መንገድ ሊመጣ ይችላል። ያ ሌላ ታሪክ ነው ራሱን የቻለ።
ነገር ግን ባህሩን ተመኝተን ባህሩን ከተመኘን ባህሩን ማን ነበር የሚያስተዳድረው? እና አፄ ካሌብ ናቸው። እነዚህ አጋዚያን ናቸው። እነዚህ አበሾች ናቸው። የግዕዝ ታሪክ አካላት ናቸው። ባህሩን ሲቀስፉ የነበሩት እነ ይዛና ሳይዛና አፄዎቹን ጠልተን ተረት ተረት ነው የጻፉት እኮ ሲል ነበር። ዜና መዋዕል፣ ጸሐፌ ትእዛዛት እያልን እያንቋሸሽን። ታዲያ ማን ነው ሀገሩን የሰራ? አፄዎችን ካናናቅን፣ ጸሐፌ ትእዛዛትን ካናናቅን፣ ፊት አውራሪዎችን ካናናቅን፣ ታዲያ ሀገር እኮ የለንም ማለት እኮ። እነዚህ እኮ ናቸው የሰበሰቡን። እነዚህ እኮ ናቸው ሀገር ያስተላልፉልን። እነዚህ አርበኞች ናቸው እኮ ዋጋ የከፈሉት። ታዲያ ምንድነን እኛ? ጀስት ደስ እንዲለን ብቻ ወይ የኛ አባቶች እዛ ውስጥ ስለሌሉ ብቻ ሌሎች የተሰሩትን ነገሮች ዜሮ ለማድረግ መሞከር ትክክል አይደለም፣ ሮንግ ነው። ሀገርም አይኖርንም። ሪሊ የምትፈልጉ ከሆነ ኢትዮጵያን በዚህ መንገድ የምታመጣት ኢትዮጵያ የለችም። የግዕዝን ታሪክ በማጣጣል የነገስታቶቹን፣ የአርበኞቹን፣ የጨዋዎቹን ታሪካችንን ዜሮ እናድርግ ብለን ልክ በካምቦዲያ ከሜሩጅ ይር ዜሮ ብለው እንደ ፍሬንች ሪቮሉሽን እንደጀመሩት ኒው ክላስ እንፈጥራለን ይር ዜሮ ብለን የነበረው ታሪክ ሁሉ ውሸት ነው ብለን አዲስ ነገር እንፈጥራለን። የሚሳካ አይደለም። 67% የሚሆነው ህዝብ አሁንም በሄሪቴጁ የሚኮራ ነው። አሁንም በታሪኩ የሚኮራ ነው። በግዕዛዊ ማንነቱ፣ በኦርቶዶክሳዊ ማንነቱ፣ በታሪኩ፣ በባህር ታሪኩ የሚኮራ ህዝብ ነው። አበሻ የሚባል ህዝብ አለ። በፌኖታይፕ የሚለይ፣ በትሬድ ካልቸሩ የሚለይ፣ በሪሶርስ ፉልነቱ የሚለይ፣ በሪትን ላንጉዌጁ የሚለይ የኢትዮጵያ ታሪክን አብሮ በስነ ልቦና አብሮ ያስተሳሰረ እንደ ኖስታልጂያ የሚያይ ውቅሩ ከዛ የተፈጠረ ቀላል የማይባል ህዝብ አለ። በተለይ ደግሞ በከተማ ነዋሪ ነው፣ ኢሊት ነው፣ የተማረ ነው። ይሄን ህዝብ አሸንፈ አዲስ ተረት ተረት ኢትዮጵያን ሪዲፋይን አድርገ አዲስ ኢትዮጵያ አትፈጥርም እያልኩ ነው። እኛ ምንድነው የምንሰራው? ያን እኮ ነው የምንከላከለው። እዚህ አጠፋሁት ብለሃል። አጠፋኸው እንዴ? ፊውዳሊዝምን አጠፋው፣ አዲስ ኢትዮጵያ ፈጠርኩ አልክ። ግን አጥፍተሃል? አላጠፋህም እኮ ምንም አልፈጠርክም። እስቲል አማርኛ ቋንቋ ትናገራለህ፣ የኛ ሌጋሲ ነው። እስቲል በግዕዝ ፊደል ትጽፋለህ፣ የኛ ሌጋሲ ነው። እስቲል ስለ ባህር ታወራለህ፣ የኛ ሌጋሲ ነው። ከኛ ተጽዕኖ አትወጣም። ይሄን ነው ማለት የምችለው። ጨርሻለሁ። ቴንክ ዩ